ጤና ይስጥልኝ። የሚመሩት ሚኒስቴር መስሪያ ቤት የኢትዮጵያን የሥራ ዕድል ፈጠራ አጀንዳን ይመራል። የፌዴራልና የክልል መንግስታት የግል ዘርፉን እንዲሁም የልማት አጋሮችን የሥራ ዕድል ፈጠራን ያስተባብራል፣ ይደግፋል። በሁሉም ዘርፎች የሥራ ዕድል ፈጠራ ሊያስገኙ የሚችሉ ፖሊሲዎችን ያጸድቃል፣ ያስተገብራል። ተቋሙ የሥራና ክህሎት ሚኒስቴር ሲሆን ሚኒስትሯ ደግሞ ክብርት ወይዘሮ ሙፈሪያት ካሚል ናቸው። ይህ አዲስ ዋልታ ፖድካስት ነው። አንዋር አብራር ነኝ። አዲስ ዋልታ ፖድካስትን የጀመርነው የመጀመሪያ ብለን ስራ ስንጀምር ከክብርት ሚኒስትር ወይዘሮ ሙፈሪያት ካሚል ጋር ነው የምናወራው። ስለመጡ ስለተገናኘን ደስ ብሎኛል። መጀመሪያ እኔም እድሉን ስለሰጣችሁኝ በጣም ደስ ብሎኛል። በተለይ ደግሞ የመጀመሪያ ሆኖ አብሮ መጀመር ደግሞ በጣም ደስ ይላልና አዲስ ዋልታ ብለናል። ስራ ፖድካስት ብለን ጀመርንና ትርጉም ይሰጥዎታል? እጅግ በጣም ምን ትርጉም አለው? ትንሽ እናወራው። ስለ ስራ ለማውራት የወሰነ ዴዲኬትድ የሆነ ሚዲያ መኖሩን ሳይ በጣም ደስ ብሎኛል። ምክንያቱም ብዙ እድሎች አሉ፣ ብዙ ታለንቶች ወይም ችሎታዎች ያሉበት ሀገር ነው። እነዚህን ለማገናኘት የሀሳብ ግብይት ለማካሄድ ትልቅ እድል ነው እና በጣም ደስ ብሎኛል። እኛም ጉዳዩ በጣም ያሳስበናል፣ ያብሰለስለናል። አይ ቲንክ የሁሉም ሰው የቤት ስራ ነው ብለን እናስባለን እና የመጀመሪያውን በዛ እንሟሽ ብለን ነው። ተመልካቾቻችን አዲስ ዋልታ ፖድካስት ስራ ብለን ጀምረናል። ከሱ ጋር የተገናኘ በርካታ ነገሮች ይኖሩናል። በእርግጠኝነት ትወዱታላችሁ ብለን እናምናለን። ጥያቄያችን ለመሟሸት ለመንደርደር እንዲመች የመጨረሻው ማለት በጣም ይከብዳል፣ እንዲሁ አደባባይ ላይ ይወጣ ማለት ነው። ብዙ እየተነገረለት ያለው የተረሳ የመሰለ ነገር ግን የሁላችንም ጥያቄ የሚመስል እና አንዳንድ ጊዜ ደግሞ የሚያብሰለስለንም ጭምር የባለ እጆች እንላቸዋለን፣ ወይ ደግሞ የእጅ ባለሙያ እውቀት ያላቸው ክህሎት ያላቸው ነገር ግን ሰርቲፋይድ ያልሆኑ በትምህርት ቤት ወይ ደግሞ ትልልቅ ሰርቲፊኬት ያላገኙ እዚህ ሀገር ላይ በጣም ብዙ ሰው ነው ያለው። ለነሱ ሰርቲፊኬት በመስጠት ወይ ደግሞ እውቅና በመስጠት መስሪያ ቤታችሁ አሁን አዲስ መንገድ ላይ ያለ ይመስላልና ምን አሰባችሁ? ለምን አሳሰባችሁ? የእውነት እነሱ ለሀገር ለዓለም ቀና መሆን በጎ ገጽ አላቸው? አሁን እንግዲህ አይ ቲንክ የትኛውንም ልማት እድገት ወስደን ካየን እውቀት፣ ክህሎት፣ በሌላ አነጋገር አእምሮን፣ እጅን፣ ልቦናን ማገናኘት የሚፈልጉ ጉዳዮች ናቸው እድገትን ወደፊት የሚያራምዱት እና እውቀትን ወደ ክህሎት መቀየር ይጠይቃል። ወይም ሂደቱ በዛ መንገድ የመጣ ነው እና እውቀት ያስፈልጋል። ግን አብሮት ደግሞ ሊሰናሰሉ የሚገቡ ጉዳዮች አሉ። ሀገራችንም ጋር እውቀቱ፣ ችሎታው፣ ክህሎቱ የነበር ቢሆንም ተገቢውን ክብር፣ ተገቢውን ዋጋ ያገኝ ዘንድ ለመጀመሪያ ጊዜ እንደ ተቋም በሚኒስቴር ደረጃ ተቋቁሟል። ይሄ የመንግስትን ዘርፉን ለማሳደግ ያለውን ቁርጠኝነት አንድ ማሳያ ተደርጎ ሊወሰድ ይችላል። ማቋቋም ብቻም ደግሞ አይደለም፣ የህግ ማዕቀፍ ደግሞ እንዲኖረው ተደርጓል። ቅርብ ቀን የወጣው ከለውጡን ተከትሎ የዛሬ ዓመት ገደማ በደንብ ዓመትም አልሞላውም የወጣው የትምህርትና ስልጠና ፖሊሲ አዲሱ በእንግሊዝኛው አጠራር የላይፍ ሎንግ ለርኒንግ ይለዋል፣ ወይም በአማርኛ ደግሞ የህይወት ዘመን ክህሎት ይለዋል። አንድ ሰው በልምድም ቢሆን ያገኘው ሙያ ካለ የብቃት ደረጃውን አረጋግጦ የደረሰበትን የብቃት ደረጃ መሰረት ያደረገ እውቅና የሚያገኝበት ስርዓት ነው። ይሄ የሚሰሩትን ባለ ወርቅ እጆችን ያበረታታል ማለት ነው። የግድ መደበኛ ትምህርት ቤት፣ መደበኛ ማሰልጠኛ ገብቶ መማርን ላይጠይቅ ይችላል። አንድ ሁለተኛ የሆነ ጊዜ በሆነ ገደብ የሚቆም የሚጀመር ጉዳይም እንዳይደለ ያሳያል እና ይሄ እያበረታቱ ለመሄድ እድል ይሰጣል። በሌላ መስኩ ደረጃ 5 ድረስ ብቻ ነበር የሙያ ብቃት ስርዓት የነበረው። አዲሱ የትምህርትና ስልጠና ፖሊሲ እስከ ደረጃ 8 ይወስደዋል። ምንድነው እሱ ነገር? ትንሽ እናፍታታው። እንደው ደረጃ ስንል ግርም እንዳይል ምንድነው ደረጃ እንደው እንዲገባን ብዬ ነው። ለምሳሌ በመደበኛው የትምህርት ስርዓት ብንወስድ ዲፕሎማ፣ ዲግሪ፣ ማስተርስ፣ ፒኤችዲ የተባለ ይነገራል። ያ ማለት ያ ሰው
ግለሰቧ ወይም ግለሰቡ የደረሱበት የመደበኛ ትምህርት ደረጃ ነው። በክህሎት መስኩም አንድ ሰው የደረሰበት የሙያ ደረጃ ከሰርቲፊኬት ይጀምርና ደረጃ 1 2 3 4 እያለ ትልቅ የሚባል የነበረው ደረጃ 5 ነው። ደረጃ 5 የአድቫንስ ዲፕሎማ አይነት እኩሌታ ነበረው ማለት ነው። ለማስረዳት እንዲመች እንጂ የራሱ መልክ የራሱ ባህሪ ያለው ነው። ከገሌ ጋር እኩል ነው ብለን እያቀራረብን አይደለም ማለት ነው። በክህሎት መስመር ነው መሄድ የምፈልገው የሚል ሰው ቢኖር እነዚህን ደረጃዎች ተከትሎ የግድ ከአንዱ ወደ አንዱ ላይሆን ይችላል። ሲመዘን የደረሰበት የብቃት ደረጃ ለምሳሌ ደረጃ 6 የደረሰ ሊሆን ይችላል። የዛ ደረጃ 6 እኩሌታ የመጀመሪያ ዲግሪን ይወክላል ወይም ከዛ ጋር ይመጣጠናል። የመወከልም አይደለም ትክክለኛውን እንትን ከወሰደ ደረጃ 8 ደግሞ የሶስተኛ ዲግሪ ወይም የፒኤችዲ አይነት ሚዛን አለ። አመሰግናለሁ። የአንዳንዱ ነገር ስለሚገርመኝ ነው እዚህ ላይ ትንሽ ልቆይ። ባለወርቅ እጆች እና በጣም ብዙ እውቀት አላቸው የሚባሉ ብዙ ሰው ከእግር ኳስ ተጫዋቾች ጀምሮ ሁሉም ሰው የሚሄደው ባለ እጆች ጋር ነው። ዓለሙም ሀገሩም የቀናው በዛ ነው ይባላልና የእውነት የማይረሱት የሚያስታውሷቸው አንዳንድ ጉዳዮች እንጠቅሳለን። ነገር ግን እንደ ፖሊሲ እንደ መንግስት እዚህ ጉዳይ ላይ ግድ ሲሰጣችሁ ምን ልታሳኩ አስባችሁ ነው ግድ የሰጣችሁ? አንድ ሀገር ትልቁ የመወዳደሪያ አቅም የሚባለው የሰው ኃይል ነው። ካፒታል አለ፣ መሬት ተብሎ ሊወሰድ ይችላል፣ ሌሎች ግብአቶችን። ሰውን የሚያክል ትልቅ የልማት አቅም እጁ የተፍታታ አእምሮ የዳበረ እንዲሆን ማድረግ ይጠይቃል። እጁ የተፍታታ የሚሆነው ደግሞ በእንደዚህ አይነት ሂደት ማለፍ ሲችል ነው። ነክቶ ሰርቶ እነዛን ጉዳዮች አገናኝቶ ብሩህ አእምሮን እና ወርቅ እጁን በደንብ አሰናስሎ ይህንን ደግሞ በሙያ ክብር በሙያ ፍቅር አጅቦ በሀገር ፍቅር አጅቦ መሄድ ሲችል የሀገርን የመወዳደር አቅም ወደ ላቀ ደረጃ ማድረስ ያስችላል። ለውጡን ተከትሎ መንግስታችን የያዘው እሳቤ ደግሞ የኢትዮጵያን ሁለንተናዊ ብልጽግና የማሳካት ትልም ነው። ይሄ ትልም ይሄን ኃይል በዚህ ደረጃ ያለውን እውቅና ሰጥተን የጎደለውን ሞልተን አዳዲሱን ደግሞ አዘጋጅተን አሰልጥነን መሄድ ካልቻለን ግዙፍ የሆነ የልማት ፍላጎት ነው ያለው። የልማት ፍላጎቱ ደግሞ የዛሬ ብቻ አይደለም። የዞረ ያደረ የዋለ ጥያቄን መመለስ የሚፈልግ ዛሬ ላይ ያሉ ፍላጎቶችን መመለስ የሚፈልግ ነገን ደግሞ ለመጪው ትውልድ ታሳቢ ያደረገ ነውና 3 ደርዝ ያለው ተልኮ ነው ያለው። ይህንን ተልኮ ብቁ የሆነ የሰው ኃይል በብቃት ደረጃው በቁጥሩም ደግሞ ስፋት ያለው የሰው ኃይል ማዘጋጀት ካልተቻለ የመወዳደር አቅም ይገታል ማለት ነውና ምንመኘውን ሁለንተናዊ ብልጽግና ማሳካት አዳጋች ይሆናልና ከዚህ የሩቅ ትልም ጋር በጥብቅ የተሳሰረ የሩቅ ሲሉ ሀገር የሚሰራው በሩቅ ትላንትናና በሩቅ ነገ ነው ይባላል። ስለዚህ የሩቅ ነገ እያያችሁ ነው ብዬ አስባለሁ። ከዚሁ ጋር ትንሽ ላንሳ። እንግዲህ ከ100 ሚሊዮን በላይ ህዝብ እየሆንን ነው። ግማሹ ወጣት ነው ወይ ደግሞ ከግማሽ በላይ ወጣት እንደሆነ ይታወቃል። እዚህ ውስጥ ፍላጎቱ በጣም ብዙ ነው። እናንተ ደግሞ የስራና እድል ፈጠራ ጉዳይ የመስራት ኃላፊነት ተሰጥቷችኋል። አያሳስቦትም? እንቅልፍ ይተኛሉ? በጣም ያሳስባል። የሚያሳስበው የማይቻል ስለሆነ አይደለም የሚያሳስበው። ኢትዮጵያ ፈጣሪ ምስጋና ይግባው አልহামዱሊላህ ሁሉ የተሰጣት ሀገር ነች። የወጣት ሀገር መሆን በራሱ ድል ነው። ሌላኛው የዓለም ጫፍ እየተላጋ ያለው የስነ ህዝብ እድገቱ ጋር ተያይዞ ያሉ ጫናዎች አሉት። የፖፑሌሽን ፕሬሸር አለው። ከኦልድ ኤጅ ወይም ብዙ በርከት ያለው የህብረተሰብ ክፍል ማምረት ከሚችልበት የእድሜ ክልል ያለፈ ነው ያለው አምራች ተብሎ ከሚጠቀስበት። በሌላ መንገድ አፍሪካን እንደ አህጉር
እንደዛ ደግሞ የአፍሪካ አካል እንደመሆናችን መጠን ኢትዮጵያን እንደ ሀገር ስንወስድ 70% ገደማ የሚሆን ወጣት ያለበት ወይም የልማት ኃይል የምንለው ያለበት ነው። የተፈጥሮ ጸጋችንም በሁሉም ገጹ ትልቅ እድል ተደርጎ ሊቆጠር የሚችል ነው። እነዚህን የማገናኘት ጉዳይ ነው። ክህሎት እንደ ድልድይ ሆኖ እነዚህን እድሎች ማገናኘት ይችላል። ቅድም ያነሳሁት የሚያሳስበው በምን ፍጥነት ሄደን እናሳካለን የሚለው ነው የሚያሳስበው። የዞረዳ አለን፣ አዳዲስ ፍላጎቶች አሉ። መጪውን ጊዜ ታሳቢ ያደረገ ስራ መስራት አለብን ስንል ከወትሮ የተለየ ጉዞ መጓዝ ይጠይቃል። ፍጥነት የተሞላበት ጉዞ መጓዝ ይጠይቃል። ቶሎ ብሎ ካለንበት ሁኔታ ለመውጣት የሚያስችል ስራ መስራት ይጠይቃል እና ይሄኛው ገጽታው ያሳስባል በጣም። ቶሎ ቶሎ ተስፋን ማየት የሚናፍቁ ወጣቶች ያሉበት ሀገር በመሆኑ ያሳስባል። ነገር ግን ደግሞ ሁሉ ሰው ከተጋገዘ፣ ወጣቱም ጸጋውን ማስተዋል ከቻለ፣ ህብረተሰቡም ወጣቶችን አበረታቶ ወደ መስመር ካስገባ፣ በየደረጃው ያለን የህዝብ አገልጋዮችም ኃላፊነታችንን በደንብ ተጋግዘን በብቃት መወጣት ከቻለን በጣም ባጠረ ጊዜ ሌሎቹ ጋር እንደሆነው እኛ ጋር ማይሆንበት ምክንያት የለም። የሌሎቹም አደጉ ተሳካላቸው የምንላቸው ሀገራት የሩቅ ታሪክ አይደለም፣ የ30-40 ዓመት ጉዞ ነው። የሚያስፈልገን በእኛ ተጨባጭ ሁኔታ እንዲያውም አንዳንዶቹ የእኛን ያህል ሳይኖራቸው ነው፣ የእኛን ያህል የተፈጥሮ ሀብት ሳይኖራቸው፣ የእኛን ያህል መሬት ሳይኖራቸው ያሳኩት ነው። እኛ ደግሞ ሁሉ ያሉንን ነገሮች አስተሳስረን ባጠረ ጊዜ ከተባበርን፣ ከተናበብን፣ ሀሳቦቻችን ከተደመሩ፣ ከተጋገዝን፣ አንዱ የአንዱን ችግር ለመፍታት አብሮ መቆም ከቻለ፣ ሰው ጸጋውን በደንብ ማስተዋል ከቻለ ብዙ የሩቅ ህልም እንዳደለ ደግሞ ሳይ በሌላ መንገድ በጣም ተስፋ ይሰጣልና ቀላል ነገር አይደለም። የስራ እድል ፈጠራ ከፊት ለፊቱ ያላስቀመጠ መንግስት ያድጋል ብሎ ያስባል? ግድ ይላል። የምርጫ ጉዳይ አይደለም። ምናልባትም አሁን የተሰጠው ትኩረት በእርግጥም የኢትዮጵያን ህመሞችና ስብራቶች በአግባቡ አንብቦ ማንበብ ብቻ አይደለም፣ ለዛ ተቋማዊ ምላሽ፣ ለዛ የሚሆን የህግ ድጋፍ፣ ለዛ የሚሆን የሰው ኃይል ስምሪት እናም የፖሊሲ ማዕቀፎችን ጨምሮ ስራውን ለማመቻቸት የሚያስችል ምቹ ሁኔታ በመፍጠርና ባለመፍጠር መካከል ያለ ነው እና አሁን እየሆነ ያለው እነዚህን ምቹ ሁኔታዎች የመፍጠር ጉዳይ ላይ በትኩረት መስራት ነው በመንግስት በኩል ያለው። ምክንያቱም የማክሮ ኢኮኖሚ ጉዳዮች ከሚባሉት ውስጥ አንዱ የስራ አጥነት ጉዳይ ነው እና ያንን ከግምት ያስገባ ተገቢው አመራር በበላይ አመራሩ እየተሰጠ ያለ ነው። እሱ በእርግጠኝነት ወደ ታች እንዲጋባብን ያስፈልጋል ብዬ አስባለሁ። እሱን የማድረግ እሱን ቲንኪንግ ሀሳቡ ላይ ራሱ ብዙ መመካከር መሟገት ያለብን ይመስለኛል። ከዚሁ ጋር አገናኝቼ አንዳንድ ታሪኮች ወደኋላ ወደፊት እያለን ስለምናነሳው ነው። ኢትዮጵያ የዓለም የስራ ድርጅት አባል ከሆነች 100 ዓመት አለ። እርግጠኛ አይደለሁም ምን ያህሎቻችን እንደምናውቅና ምን አይነት ማህበር ነው። እውነት ነው። እንግዲህ ኢትዮጵያ በብዙዎች የዓለም አቀፍ ግንኙነቶች ውስጥ የመጀመሪያዎቹ ከሚባሉት ነች ከአፍሪካ። በዚህኛውም መስራች ነች። የዓለም አቀፍ የስራ ድርጅት አባል ስንሆን ሌሎች የአፍሪካ ሀገራት በወቅቱ አልነበሩም። ኢትዮጵያ ፓዮኒር ነች ወይም የመጀመሪያዎቹ ከሚባሉት ሀገራት ውስጥ ነች እና ግንትኑ የሶስትዮሽ መድረክ ነው። የመድረኩ ባህሪ አሰሪ አለ፣ ሰራተኛ አለ፣ መንግስት አለ። የራሱ እንግዲህ ታሪካዊ አመጣጥ አለው። ለሰራተኛው መብት የተደረጉ ትግሎችን ተቋማዊ መልክና ቅርጽ የማስያዝ ነው። ግን የትኛውም የተባበሩት መንግስታት መድረኮች የሶስትዮሽ ባህሪ ያላቸው አይደሉም ከዚህኛው ውጪ። ይሄኛው መንግስትንም አሰሪውንም ሰራተኛውንም አንድ ላይ የሚያመጣ መድረክ ነው። ስራዎቹም በምክክር ብዙ ጊዜ በድርድር የሚፈጸሙ ናቸውና ይሄን በማድረጋችን እንግዲህ በርካታ ድንጋጌዎች በዚህ መድረክ አማካይነት ወጥተዋል። የዓለም ስራ ድርጅት አማካይነት
ሀገራት ከተጨባጭ ሁኔታቸው ጋር ብዙዎቹ ስታንዳርዶች ናቸው ከተጨባጭ ሁኔታዎች ጋር አያይዘው የኢንዱስትሪ ሰላምን ለማረጋገጥ የሚሰሩበት ነውና ኢትዮጵያም እንደዛው ከ23 በላይ ኮንቬንሽኖችን አጽድቃ ወደ ስራ የገባችበት ነው ያለው። ይሄ ደግሞ የሰራተኛና አሰሪ ግንኙነት የተሳለጠ እንዲሆን በማድረግ የራሱ ሚና ያለው ነው። አንድ ማንሳት የምፈልገው እንዴት ተጓዘን፣ ምክንያቱም ብዙ ያልታወቀው የሚመስለኝ በዚህ ጉዳይ ላይ ብዙ ውትወታም ሲደረግ አላስታውስም። እዚህ ሀገር ላይ ብዙ እዚህ ጉዳይ ላይ ሎቢም ሲደረግ አላስታውስም። እርግጠኛ አይደለሁም። በአጠቃላይ ግን ምን አተረፍን ወይ ደግሞ ምን እናተርፋለን በመግባታችን? ያው እንግዲህ እንደ አንድ የዓለም ክፋይ ሀገር እንደዚህ አይነት የትብብር መድረኮች አባል መሆን የኢትዮጵያንና ኢትዮጵያውያንን ጥቅም በሚያስጠብቅ መልኩ የራሱ የሆነ ጥቅም አለው የዓለም አካል ሆኖ ከመሄድ አኳያ። በሌላ መንገድ ግን ቅድም እንዳነሳሁት የአሰሪም የሰራተኛም ግንኙነት ሰላማዊ እንዲሆንና የዳበረ ኢንዱስትሪ ግንኙነት እንዲኖር በማድረግ ሂደት የወጡቱ ድንጋጌዎች ከኛ ተጨባጭ ሁኔታ ጋር ተናበው እንዲሄዱ ለማድረግ የራሱ እድል ፈጥሯል። በእርግጥ የሰራተኛም የአሰሪም ኮንፌዴሬሽኖች አሉ። በነገራችን ላይ ጥቅሞቻቸውን ተደራጅተው ለማስጠበቅ የሚያደርጉት ጥረት አለ። የመንግስት ሚናም አለ ማለት ነው። ምቹ ሁኔታ በመፍጠር ረገድ ጥቅሞችን ለማቻቻል በመንግስት በኩልም የሚሰሩ ስራዎች አሉ። በእርግጥ አሁን ደግሞ ከመጣንበት መንገድ በላይ መሄድ የሚጠይቁን ጉዳዮች አሉ ብለን ደግሞ ማሻሻያ የለውጥ ስራዎችን እየሰራን ያለንበት ሁኔታ አለ። ስለዚህ ትርፉ ብዙ ነው። አንድ ከዚሁ ጋር አገናኝቼ ብዙዎቻችን በእርግጠኝነት እያንዳንዳችን ቤት ብዙ እናወራዋለን። አንዳንድ ጊዜ ኦፍ ሪከርድ ስናወራ ነበርና እናማለን። ብዙን ክርክር ይገጥመዋል። በተለይ መገናኛ ብዙሃን ላይ በጣም አስጨናቂና በጣም አሳሳቢ ታሪኮችን እንሰማለን። የውጭ ሀገራት የስራ ስምሪት ጉዳይ በአዲስ መልክ ተጀምሯል በዚህ ዓመት። መጀመሪያ ምንድነው እዛ ውስጥ ያለው ህመም ፔኑ ምንድነው? ትንሽ ያብራር፣ እንዲሁ ለመንደርደር ይሆነናል። ስለ ፔን ካነሳን ይከብዳል። ሁሉን መንገር ይከብደኝ ይሆናል። በጣም የሚረብሹ እውነታዎች ስለነበሩት ማለት ነው። ግን እንደ አንድ የህዝብ አገልጋይ በዚህ ጉዳይ ላይ ምናልባትም ሁላችንም አስተውለን ይሆናል። እኔ እስካሁን ባለኝ እውቀትና መረዳት ያላየሁት የሀገራት መሪዎች በተለይም እንደኛ አይነት በማደግ ላይ ያሉ ሀገራት መሪዎች ዜጎቻቸውን በዛ መንገድ በሄዱበት አውሮፕላን ይዘው ሲመለሱ ክቡር ጠቅላይ ሚኒስትር ይሄን ሲያደርጉ አይተናል። ይሄ የችግሩን ኤክስተንት በደንብ ያሳያል ብዬ ነው ማስበው። መጀመሪያ ሲሄዱ የሚነጋገሩት ከሀገራት መሪዎች ጋር የሚደራደሩት በዜጎቻቸው ጉዳይ ላይ ነው። ዜጎቼን ትፈታልኛለህ አትፈታልኝም ነው ንግግራቸው። ከምንም በላይ ግን እንደ መሰረታዊ የለውጥ ሀሳብ በውጭ ግንኙነት ፖሊሲያችን ውስጥ የተያዘው ደግሞ የዜጎች ክብርና ደህንነት ነው። የኛ ተቋም ይሄን ስራ በኃላፊነት እንደ አዲስ ተቋቁሞ ሲጀምር የመጀመሪያው ሳምንት 4ኛ ቀናችን ላይ ነው በዚህ ጉዳይ ላይ ለውጥ ማምጣት አለብን ብለን በማኔጅመንት ደረጃ በወጉ ገና ቢሮም ሳይኖረን በነበረን እንቅስቃሴ ውስጥ ውሳኔ ያሳርፈን ትልቁ ሀሳብ ቅድም ያልኩት ነው። ይህንን ታሪካችንን መቀየር ይጠይቃል። የሀገር ውርደት ነው። ሀገር በዜጎቿ ነው የምትገለጸው። የኛ ዜጎች ባሉበት ተከብረው ሰርተው ስራ ክቡር ነው። ብዙ ሀሳብ ይንሸራሸራል። አይሆፕ በኋላም ታነሳዋለህ ብዬ ገምታለሁ። ውጭ መሰማራትን እንደ ነውር የሚረዱ ዜጎች ያጋጥሙኛል። በወጉ ሰልጥኖ ህጋዊ ስርዓትን ተከትሎ በፈለጉ ጊዜ መመለስን በፈለጉ ጊዜ መስራትን እድል መፍጠር አንደኛው ስልት ነው። ሌሎች የዓለም ክፍሎችም የተጠቀሙበት ነው። እኛ መሰረታዊ መነሻችን የዜጎችን ህይወት ከመቀየር ጋር ይያያዛል። ሀገራዊ ውርደት ነው። የድህነት የመጨረሻው ኤክስተንት ወይም መገለጫ ዜጎች ፊት ለፊታቸው ያለውን አደጋ ጭምር ሳይመርጡ ህጋዊ ባልሆኑ መንገዶች ጭምር እንዲጓዙ የሚገደዱበት ነው። አለያም ባዶ ተስፋ የሚመግቧቸው ሰዎች ኖረው ነው።
ምንም ማተን አይደለም እዚህ መስራት ብንችል፣ ግን ደግሞ አማራጭ ነው ብሎ ከወሰኑ ደግሞ ሴፍ የሆነውን ለደህንነታቸው መንገድ ማስተካከል መሟላት ያለበት ጉዳይ ነው ብለን የወሰድነው። ሰው ይሄንን ስናስብ ከየት ጀምረን እናስተካክለው? ሲሄዱ ሴት ልጆች ላይ የሚደርሰው በደል በጣም ትልቅ ነው፣ እናንሳው ካለን ገና ከሀገራቸው ሳይወጡ ጀምሮ የሚደርስባቸው ጥቃት አለ። በዚህ ሂደት ለመውጣት የሌላቸውን ገንዘብ እንዲከፍሉ ይጠየቃሉ። ከቦታ ቦታ በሚያደርጉት እንቅስቃሴ የሚፈጸምባቸው ጥቃት አለ። እንደ ሰው ኃላፊ መሆን አይጠይቅም። ይሄንን ለመቀየር ሰው መሆን ነው የሚፈልገው መጀመሪያ። እንደ ሰው ይሄንን ፔን መጋራት ይፈልጋል። ይሄንን ለማድረግ እንግልታቸውን ቀንሰን፣ ሁለተኛ ሰው ሀገር ሲሄዱ ደግሞ የማያውቁት ቴክኖሎጂ ነው የሚያጋጥማቸው። አዲስ አይነት ነባራዊ ሁኔታ ውስጥ ነው የሚገቡት። ስልጠናው የሌላቸው፣ እውቀቱ የሌላቸው፣ መረዳቱ በሌላቸው፣ ቋንቋውን በማያውቁት ማህበረሰብ ውስጥ ነው የሚገቡት። እነዚህን ልጆች አዘጋጅቶ መላክ ይጠይቃል ማለት ነው፣ ይሄንን ችግር ለማቃለል። ይሄ ባለመሆኑ ምክንያት ህይወታቸውን ያጡ እህቶች አሉን። ይሄ ባለመሆኑ ምክንያት ብዙ ችግር የገጠማቸው ወንድሞች አሉን። በበቂ ዝግጅት እንዲሄዱ ማድረግ ያስፈልጋል። የዜጋ ክብር ያልነው ሲመነዘር እነዚህን ሁሉ ይይዛል ማለት ነው። እና ይሄንን ለመቀየር ምን እናድርግ የሚለው የስልጠና ስርዓት፣ ራሱን የቻለ የስልጠና ስርዓት መዘርጋት ይጠይቃል። አብቅቶ መላክ ይጠይቃል። ዝም ብሎ መላክ አይደለም። ከዚያ ተፈጠረ የሚባለው ገበያ ጤናማ ገበያ ነው ወይ? ለደህንነታቸው ስጋት የሌለበት ነው ወይ? አንድ ሰው ከዚህ ተነስቶ መዳረሻ ሀገር ሲሄድ ሙሉ መረጃውን ማግኘት ያስቸግራል። ተመልሶ ችግር ቢያጋጥመው ምንጩን ማግኘት ያስቸግራል። በመሃል ያሉ በርካታ አካላት አሉ። እነዚህን አካላት ስርዓት ማስያዝ ይጠይቃል። ከዚህ ጀምሮ ብዙ ተዋንያን አሉ። እነዚህን ተዋንያን መልክ ማስያዝ ይጠይቃል። ልጆቹን ከስነ ልቦና ጀምሮ እጃቸው ወርቅ እንዲሆን ማድረግ ይጠይቃል። የስነ ልቦና ዝግጅት እንዲኖራቸው ማድረግ ይጠይቃል። ከሄዱ በኋላ መዳረሻ በህጋዊ መንገድ ከሄዱ በኋላ መዳረሻ ሀገር ላይ ደህንነታቸው የተጠበቀ እንዲሆን ማድረግ ይጠይቃል። ለዚህ የሚሆን የክትትል፣ ለዚህ የሚሆን የቁጥጥር ስራ መስራትን ይጠይቃል። ይሄን ሁሉ ደግሞ በሰው ኃይል አቅም አንችለው፣ በቴክኖሎጂ መታገዝ ይጠይቃል። እና ፔኑ በጣም ብዙ ነው፣ ጉዳቱ በመሀል ላይ ደግሞ ላላስፈላጊ ጉዳዮች መጋለጥም አለ። ይሄን ሁሉ የሚያስቀር ስርዓት። እንዲሁ ወደሚቀጥለው ጥያቄ ከመሄዴ በፊት እዚሁ ጥያቄ ላይ ትንሽ እንቆይ። እንደ ስራ ኃላፊም እንደ ጋዜጠኛም አይደለም አሁን የምጠይቀው፣ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ነው ማለት ነው። በህይወት አጋጣሚ በህይወት ኑሮ ውስጥ ውጣ ውረድ ውስጥ እዚህ ጋር ተገናኘን እርሶና እኔ። የመጣንበት መንገድ በጣም ረጅም እና የተለያየ ነው። በዚህ ሁሉ ነገር ውስጥ ሁሉም ኢትዮጵያዊ የተለያየ መልክ ነው የሚያልፈው። እኛ እዚህ ጋር ተገኘን። በጣም ብዙ ኢትዮጵያውያን ደግሞ በብዙ ህመም ውስጥ ነው ያልፉት። ቀደም ብለው እርሶም እንዳሉት ከበጣም ገጠራማ ቦታ ቀጥታ በጣም ወደ ከተሜነት በጣም የተስፋፋበት ከተማ ሊሄዱ ይችላሉ። በዚህ መካከል ላይ የመንግስት ኃላፊነት ይህንን በጣም ማደላደል ነው ብዬ አስባለሁ። ይህን ለማደላደር አንደኛውና ትልቁ የቤት ስራ እናንተ ጋር ሊኖር ይችላል። አንድ ሰው 20 ጊዜ ተመላልሼ ሄድኩ፣ 30 ጊዜ ተመላልሼ ሄድኩ ሲል ይሰማል፣ ደግሞ እሰማለሁ። እዚህ ውስጥ እንደ አንድ እናት እንደ አንድ ኢትዮጵያዊ ምን ይቆረቆሮታል? ምን ይቆጮታል? የመጀመሪያው ህጋዊ ስደት ልበለው ማይግሬሽን አይቀሬ ፌኖሜና ነው ወይም እውነታ ነው። ዜሮ ማድረግ አይቻልም። አሁን ያለው ገጽታው ግን ኢትዮጵያ የቆየችበትን ህመም ነው የሚገልጸው። እኛ አሁን ለስራ የምንሄድባቸው ሀገራት የደረሱበት ደረጃ ስንደርስ ፕሮባብሊ ሌሎችም ስራ ፈልገው የሚመጡበት ሀገር ይሆናል። እሱ በጣም ይቆጫል። የተማረም ያልተማረም ነው የሚሄደው በዚህ መንገድ። አሁን ያለው ታሪክ የተለየ ቢሆንም ከውጭ ሀገር ስራ ስምሪት ጋር 20 ጊዜ የተመላለሱት ሰዎች በእርግጠኝነት አሁን በጀመርነው አዲስ ስርዓት መገለጫቸው አይሆንም። ግን የሰው ልጅ አንዱ ትልቁ ጉልበቱ ተስፋ ይመስለኛል። በተለያየ መንገድ የሚያገኟቸው መረጃዎች ያልሆነ ውሳኔ ላይ ያልሆነ አቋም ላይ
ያደርሷቸዋል። ምናልባት እነዛ እህትና ወንድሞቼ በቆይታቸው ልክ በአግባቡ መጠቀም ችለው ቢሆን ኖሮ ብዙዎቹ ጋር እንደምናየው ሁልጊዜ እዛ መቆየትን አይመኙ። የያዙትን ነገር ይዘው ተመልሰው ከወገን ጋር አብረው መለወጥን ይመርጣሉ። እዚህ የነበራቸው ቻሌንጅ ተከትሏቸዋል ማለት ነው እና እነዚህን መገለጫዎች ጨምሮ ኢትዮጵያ ድሃ ሳትሆን እንደ ድሃ የሆነችበት መልኳ በጣም ይቆጨኛል። የቀላል ነገር አይመስለኝም። እዚሁ ጋር ልቆይና አንዳንድ ቁጥሮችን ማንሳት ጥሩ ነው። በስርዓቱ ከትልልቅ ሀገራት መንግስታት ጋር ስትፈራረሙ አይቻለው። ህጋዊ ስምሪት ለመስራት እየተሞከረ ነው። እሱን በቁጥር ትንሽ ማሳየት የሚጠቅመው መንግስት ወይ ደግሞ የእርሶ መስሪያ ቤት በምን መጠን እና ምን መንገድ ላይ እንዳለ ማሳያ ይሆናል ብዬ አስባለሁ። ምን ያህል ሰው ሄደ፣ ምን ያህል ሰው በስርዓቱ ተቀበልን፣ ወይ ደግሞ ከምን ያህል ሀገራት ጋር እየተነጋገር ነው፣ ደግሞ የሚመጣስ ተስፋ አለው። እሱን ትንሽ ያንሱ። እዚህ ላይ ትንሽ መቆየት የፈለኩት የውጭ ሀገራት የስራ ስምሪት የሁሉም ሰው ቤት ያንኳኳ ነው ብዬ አስባለሁ። በጣም የዘመናት ህመማችን ነው። እዚህ ጉዳይ ላይ የባለፉት ተከታታይ ዓመታት የዘነጋ ነው ብዙ ያልታየ ግን ብዙ ፔን ያለው ቦታ ነው ብዬ ስለማስብ ነው እዚህ ጉዳይ ላይ ትንሽ መቆየት የፈለኩት። መልካም። እንግዲህ እኔ ይሄን ስራ ቅድም እንዳነሳው ከስራ ኃላፊነቴ በላይና ባሻገር በእናትነቴና በሴትነቴ ማየት እመርጣለሁ። የስራ ኃላፊነቱ ደግሞ ተጨማሪ የሚሰጠው ኃላፊነት አለና የ70 ዓመት ታሪክ ነው። የውጭ ሀገር ስራ ስምሪት ጋር ተያይዞ የቆየው ህመም የ70 ዓመት ታሪክ ነው። ያ የ70 ዓመት ታሪክ ከ400,000 በላይ የሚሆኑ ዜጎች ለ500,000 የተጠጋ ቁጥር በዚህ የ70 ዓመት ታሪክ መጓዛቸውን ያሳያል። ሰነዶች ይሄን ያሳያሉ። የዚያውም ቅድም ያልነው ምስቅልቅል አይነተኛ መገለጫው ሆኖ ማለት ነው እና ይሄን ታሪክ የመቀየር ረሃብ ነው። ምናልባትም ከአንድ ዓመት ባጠረ ጊዜ ብዙዎቹን ነገሮች መልክ ማስያዝ ገዘንና አንዱና መሰረታዊ ጨዋታ ለዋጭ ሆኖ የምናየው በዚህ ውስጥ የቴክኖሎጂ አቅም ነው። ዜጎች ከቦታ ቦታ በመንቀሳቀስ ሂደት በተለይ ሴቶች 98% ሴቶች ስለሆኑ ነው። እንደዛ ነው እዚህ ሀገር የእንትኑ የውጭ ሀገር ስራ ስምሪት እስካሁን ባለው 98% ገደማ ሴቶች ናቸው። ብዙ ሴቶች አካባቢ የሚሰሩ የነሱም የቤት ስራ ብዙ ነው ማለት ነው። በጣም ብዙ ነው። የቤት ስራውም ብዙ ክፍልፋዮች አሉት። አንዱ አሁን እንቀይር ያለው የቤት ስራ ብቻ ሳይሆን የሰለጠነና ከፊል የሰለጠነ የሰው ኃይል በርከት ያሉ ወንዶችም እድል የሚያገኙበት ሴቶችም እድል የሚያገኙበት እድል እንፍጠር ነው ያልነው። አስተሳሰቡን ከማስተካከል ጀምሮ እነዚህ ሰዎች የኢኮኖሚው ጀግኖች ናቸው። የመጀመሪያው የራሳቸውን ህይወት በመቀየር የሀገር አምባሳደሮችም ናቸው። ዝም ብሎ ዳቦ ፈላጊዎች ብቻ አይደሉም። የኢትዮጵያ መልኮች ናቸው። በየቤቱ የሚገባው የኢትዮጵያ መልኮች ናቸው። ጥሩ ከሆኑ ማን እንደ ኢትዮጵያውያን የሚያስብሉ ከተቸገሩና ሰው ካስቸገሩ ደግሞ ኢትዮጵያውያን የሚያስብሉ ናቸውና እሳቤውን መጀመሪያ ከመግራት መጀመር አለብን ነው። ፐርፐዝ እንስጣቸው ለነዚህ ልጆች ሲሄዱ ፕሮፐር የሆነ አስተሳሰብ ይዘው እንዲሄዱ ህልም ያላቸው ልጆች ይሆኑ። ብዙ ታሪክ አለው። በጣም ከሚያሙኝ ታሪኮች አንዱ ለቤተሰብ ይኖራሉ ብዙ ሴት ልጆች። አንዱ ሀብታችን ነው ከቤተሰብ ጋር ያለ ትስስር፣ ግን ለቤተሰብ ብቻ ደግሞ ሲኖሩ ጊዜ ያልፍባቸዋል። ብዙዎቹ የብዙ ሴቶች ታሪክ ነው። ያን ተመልሰው ሲመጡ እዛም ሆነው ሲልኩ ሀብታቸውን በአግባቡ የሚያስተዳድርላቸው ሰው አያገኙ። ይህን መቀየር ይጠይቃል። ስለዚህ የታወቀ ህልም ኖሯቸው ስንት ጊዜ እንደሚቆዩ አውቀው ወስነው ተመልሰው በምን አይነት ስራ ሊሰማሩ እንደሚችሉ ራሳቸውን እያዘጋጁ መቆየት የሚችሉበት እድል መፈጠር አለበት። ይሄ ሲሆን ለቤተሰብም ለራሳቸውም ይሆናሉ። በኋላ የሚማረሩበት መሆን የለበትም። አንዳንዱ ማይመለስ ስለሆነ ጊዜ ካለፈ በኋላ ቤተሰብ ማፍራት፣ ልጆች መውለድ ለሴት ልጆች ከባድ ይሆናል። በጣም ቀላል ነገር አይደለም። እዚህ ውስጥ ብዙ ነው። ለዛ ነው አንዳንዱን ፔን
ትንሽ ከላይ ባወራው ይሻለኛል የምለው ለዛ ነውና እንትን ነው በይሆናል ሳይሆን ሆኖ ያየናቸው ብዙ ነገሮች አሉ። ይሄን ዘርፍን ቀይር ስንል ምልከታችን 360 ዲግሪ የተመለከተ ይሁን የሚልም ጭምር ነው ያየነውና የሀገር አምባሳደሮች ከሆኑ ደግሞ ትጥቃቸው ስንቃቸው ምን ይሆን ለራሳቸው ህይወትም ለቤተሰብም ለሀገርም የሚሆኑ አድርጎ ማዘጋጀት ይፈልጋል። ለዚህ ምንድነው ያደረግነው? ማሰልጠኛ ማዕከላትን የ1400 የቴክኒክና ሙያ ተቋማት አሉ እንደ ሀገር። ከነዚህ ውስጥ 77 ማሰልጠኛ ማዕከላትን በመጀመሪያ ዙር አሁን ቅርብ ቀን የጨመርናቸውን ጨምሮ 94 ማሰልጠኛ ማዕከላትን ለውጭ ሀገር ስራ ስምሪት ብቻ ዝግጅት እንዲያደርጉ ነው ያደረግነው። እነዚህ ማሰልጠኛ ማዕከላት የሚሰጧቸው የስልጠና ይዘቶች ደግሞ ምን ይሁኑ የሚለውንም እንደዚሁ ተመለከትን። አንዱ ቅድም ተልእኮ ይኑራቸው ያልነው እነዚህ ዜጎች አርበኞች ናችሁ ብለን እንንገራቸው። አርበኝነታቸው ኑሯቸውን ማሸነፍ ሲችሉ ለቤተሰብ መትረፍ ሲችሉ ለሀገር መትረፍ እንዲችሉ ይሄ መትረፍ በገንዘብ በፋይናንስ ብቻ አይደለም። የሄዱበት ቦታ ላይ ኢትዮጵያን እንደሚወክሉ እኛ የሌበር ዲፕሎማቶች እንላቸዋለን። ምክንያቱም የዛን ሀገር ዜጎችና ኢትዮጵያን ድልድይ ሆነው የሚያስተሳስሩ ናቸው እነዚህ ዜጎች። ስለዚህ ይሄንን ተልእኮ በደንብ ይረዱት። ይሄን ከተረዱ ጥራት ያለው ስራ መስራት ኢትዮጵያን ከፍ ማድረግ ነው። ታማኝ መሆን ኢትዮጵያን ከፍ ማድረግ ነው። ከአሰሪዎቻቸው ጋር ተግባብተው መስራት እና ምስጉኖች መሆን አልቲሜት እንትኑ ኢትዮጵያን ከፍ ማድረግ ነው። በዛ ውስጥ ተጠቃሚዎች ይሆናሉ። እነሱ ሀገርን ይጠቅማሉ፣ ቤተሰብንም ይጠቅማሉ የሚል ነው። ስለዚህ የምንሰጣቸው ኮርሶች የፓትሪዮቲዝምን ጨምሮ የአርበኝነት ኮርስ የስራ አርበኝነት ማለት ነው። የጦር አርበኝነት የሚያስፈልገን ጊዜ አይደለም ያለ ነው። በስራ የሚገለጽ አርበኝነት፣ በላብ የሚገለጽ በወዝ የሚገለጽ አርበኝነት ነው የሚፈልገው ሰው። አንዱ ኮርሱ ላይ ነው። ሁለተኛ ቋንቋ ነው። ቋንቋ አረብኛ ቋንቋ ሚድል ኢስት ለሚሰማሩ እህቶቻችን እንግሊዝኛ ምን ጨምር እያልን ነው። እንደ ተጨማሪ አቅም ይወሰዳል። ከራሳቸው ከዲጂታል ስኪል ጋር የሚገናኙ ጉዳዮች አሉ ወይም ክህሎት ጋር እዛም ሄደው የሚጠቀሟቸው አንዳንድ ነገሮች ዘመኑን የዋጁ መሆናቸው ስለማይቀር እዚህም ላይ እንስራ ያልነው አለ። የስነ ልቦና ዝግጁነት፣ ምክንያቱም የሚያጋጥም ቀውስ ይኖራል። ወደ አዲስ ቦታ ሲገቡ አዲስ ባህል ነው፣ አዲስ ሁኔታ ነው። ስለዚህ ለዛም የሚያዘጋጇቸው ስልጠናዎችን ጨምሮ ስልጠና ይሰጣሉ እነዚህ ማዕከላት። የጥራት ጉዳይ በቀጣይነት መሰራት አለበት፣ የለየ ነው። ግን ቢያንስ እንደመነሻ እነዚህ ጉዳዮች ይሰጣሉ። አንዱ ጉዳዩ የሚጀምረው ከስልጠና ስለሆነ፣ ሁለተኛ የቴክኖሎጂ ጉዳይ ያነሳሁት መዳረሻ ሀገር ከሄዱ በኋላ ስላሉበት ሁኔታ ማወቅ መከታተል ይኖርብናል። ይመቻቸው አይመቻቸው ማወቅ አለብን። ልክ ያለው ተብሎ የሚታው ነገር የለም። ያንን ለማድረግና ሂደቱንም ለማሳለጥ በውስጥ አቅም በጣም ወጣት ኢትዮጵያውያን ያለሙት ሲስተም አለ። ይሄ ሲስተም ሞባይላቸው ላይ ምዝገባ የሚጨርሱበት ወዲያ ወዲህ ማለት ሳያስፈልግ ከሆነ ጥግ አዲስ አበባ መምጣት ሳያስፈልጋቸው ባሉበት ሆኖ ሞባይላቸው ላይ መሙላት ያለባቸውን መጠየቅ ይጨርሱና የአይን፣ የእጅ፣ የጣት አሻራ ደግሞ መስጠት ያስፈልጋቸዋል። አንዱ መዳረሻ ሀገራት ላይ ያሉበትን ሁኔታ የምናውቀው በዚህ ስርዓት አማካይነት ነው። ይሄንን ደግሞ ይሄንን ፍለጋ ወደ አዲስ አበባ እንዳይመላለሱ የአንድ ማዕከል አገልግሎት የሚባሉ አሉ። የስራ የመጀመሪያ መግቢያ በሮች ናቸው። እነዚህ በቀበሌ ደረጃ የሚገኙ ናቸው። ብዙዎቹ የተወሰነ የገጠር ቀበሌ ላይ ያሉ፣ ቢያንስ የከተማ የገጠር ከተማ የሚባሉ ቦታዎች አካባቢ ወረዳ ማዕከልን ጨምሮ ይገኛሉ። 1000ዎቹን እንደ መጀመሪያ ዙር መርጠን ይህንን ቴክኖሎጂ አውርደናል ማለት ነው። የባዮሜትሪክ አሻራ የሚሰጡበት ይህንን ከሰጡ በኋላ የመጨረሻው አዲስ አበባ እንዲመጡ የሚፈለገው በቦሌ ስለሚያልፉ ነው።
አሁን ላይ የተለየ አዲስ አበባ የሚያስመጣቸው ነገር በልዩ ሁኔታ ጊዜያዊ ችግር ያለባቸውን ክልሎች በልዩ ሁኔታ አዲስ አበባ ላይ እናስተናግድ ብለናል። አዲስ አበባ ላይ 41 ማዕከላት አሉ። አዲስ አበባ ብቻ እንደየክልሉ ስፋት የተለያዩ ማዕከላት አሉ ከ1000 ውስጥ ማለት ነው። በዚህ ሂደት ስራ መስራት ከጀመርን 8ኛ ወራችንን ይዘናል። ወደ አነሳው ጥያቄ ለመምጣት አይ ቲንክ ይሄንን መረጃ ማግኘት በጣም ጥሩ ነው። ይሄን አንድ የረሳሁት እና በዚህ አጋጣሚ መረጃውም ለዜጎች እንዲደርስ የምፈልገው ይሄ ሂደት በነፃ ምን ሲቀር የፓስፖርት ክፍያና የጤና ምርመራ ሲቀር ሌላው ሁሉ የቲኬት የሌላ ጣጣ በአሰሪው አማካይነት ነው የሚሸፈነው። ስለዚህ ለኤጀንሲ አዲስ እንዲከፍሉ የሚጠበቀው ክፍያ የለም። በህግም የተከለከለ የሚያስቀጣ ነው። ግን ደግሞ ከጀርባ የሚሄዱ አካላት አሉ። እየተከታተለን ህጋዊ እርምጃ መውሰድን ጨምሮ የማስተማር ስራ እየሰራን ያለ ነው። ዜጎች አንዱ ማወቅ ያለባቸው ብዙ ብር እንዲከፍሉ ሲጠየቁ ነው ማለት አለባቸው። አሁን ደግሞ ሁለተኛ ቨርዥን ብለን የጀመርነው ደግሞ እዛው ማሰልጠኛ ኮሌጆች ጋር ይህን ፕሮሰስ እንዲጨርሱ እናደርጋለን። ኢቭን ወረዳ ማዕከል ምናምን መሄድ አያስፈልጋቸውም። ፖሊቴክኒኮቹ ጋር እንዲጨርሱ ምዝገባውን ምኑን እና የመሄጃ ቀናቸውን ሌላ ወደዚህ ስልጠና ማዕከል ብሎ የሚላቸው አያስፈልግም። ተቋማቱ ማስታወቂያ ያወጣሉ። እሱን ተከታትለው ተመዝግበው መሄድ ነው የሚጠበቅባቸው ፕሮሰሱን ጨርሰው። ይሄ ሂደት እንዲታወቅ ማድረግ በዚህ አጋጣሚ ለሚዲያዎቻችንም ጥሪ ማስተላለፍ እፈልጋለሁ። ዜጎች ባላወቁት መንገድ ሲንገላቱ ስለምናይ በአስፈላጊ ባልሆነ መልኩ 8 ወር ገደማ ነው ብያለሁ። ወደ ተነሳበት ጥያቄ ለመመለስ አምና በ4 ወራት ጊዜ ውስጥ ቴክኖሎጂውን ስራ ላይ ካዋልን 127,000 ሰው ልከናል። አሁን በያዝነው በጀት ዓመት የ5 ወር አፈጻጸማችን ደግሞ 144,000 ሰው ልከናል። በእነዚህ ወራት ቴክኖሎጂውን ጥቅም ላይ ካዋልን ጊዜ ጀምሮ እንደዛ ሆኗል። በወር ደግሞ 38,000 ህዳር ላይ ልከናል። አሁን ደግሞ 36,400 ገደማ አካባቢ ሰው ልከናል። አሁን ልኬቱን እያደረግን ያለነው በወር በሳምንት በቀን ነው። በቀን ስንት ሺህ ሰው መላክ አለብን ብለን ግብ ይዘን ነው እየሰራን ያለነው። አሁን አማካይ ውጤታችን በቀን 1800 ሰው ገደማ ማክሲመም እየላክን ነው እስካሁን ባለው። በጣም ባጠረ ጊዜ ፕሮሰሱን የመጨረስ አንዱ ህገወጥ ለሆነው በር የሚከፍተው ከሂደቱ መርዘም ጋር የነበረው ጉዳይ ስለነበር የቅልጥፍና ማጣት፣ ሌሎች የመልካም አስተዳደር ችግሮችን ጨምሮ ስለነበረ ቴክኖሎጂው ይሄንን ጉዳይ ትርጉም ባለው ደረጃ ቀይሮታል። ሪፎርሙ ውስጡ በጣም ብዙ ነው ያለው። አሁን ደግሞ ባሳደግ ነው ቅድም ቨርዥን 2 ባልኩት ቅድም ያነሳውትን ዝም ብሎ አዝኖ ምናምን መተው ብቻ አይደለም። ህይወታቸውን እንዴት እንቀይር የሚለው ላይ ፋይናንሳቸውን ሴቭ አድርገው ሲመጡ ቤትም የሚፈልጉ ከሆነ ወደ ኢንቨስትመንት መግባት የሚፈልጉም ከሆነ አማራጫቸውን ሞልተው እንዲሰሩ እያደረግን ያለ ነው። ለዚህ የሚሆን የቁጠባ ስርዓት ውስጥ እንዲገቡ እያደረግን ያለ ነው። ስለዚህ የእሷ ያልሆነን ቤት እያሰራውልሽ ነው ይሄን ያህል ብር ላኪ እየተባለች ስትመጣ ማታገኘው ማዳሰሰው ማጨብጠው ቤት እንዲኖራት አንፈልግም ማለት ነው። ህይወቷን አሻሽላ ለራሷም ጠቅማ ወንዶችም ከሆኑ ለራሳቸው ጠቅመው በዛ ደረጃ እንዲሄዱ ማድረግን ያካትታል። ቅድም እንዳነሳሁት የክህሎት ላይ የሰለጠነና በከፊል የሰለጠነ የሰው ኃይል መላክ ላይ እየሰራን ነው። ለሙከራ የሚሆን ስራ ልከናል። የተወሰኑ ነርሶችና የተወሰኑ መሐንዲሶችን አንዱን ወደ ጀርመን አንዱን ወደ ኳታር፣ ነርሶችን ወደ ኳታር ልከናል። የተወሰነ ቀደም ሲል የተጀመረ ሂደት ነው። በቅርቡ ደግሞ መሐንዲሶችን ወደ ጀርመን ልከን እያየን ያለ ነው። በስፋት በቀጣይነት የምንገባበት ይሆናል ማለት ነው። ለዚህ የሚሆን ደግሞ ዝግጅት ራሱን የቻለ ባህሪ ስላለው ዝግጅት እያደረግን ያለ ነው። ሲስተሙ ከ500,000 በላይ ወጣቶችን በያሉበት መዝግቧል በተለያዩ የሙያ መስኮች። ሰው በአግባቡ እድሜው ለስራ የደረሰ ሰው እዚህ ላይ መመዝገብ ቢችል ያክስቴ አጎቴ የሚባል ነገር የለውም ማለት ነው። ስርዓቱ የሚሰጠውን መስፈርት መሰረት አድርጎ ነው የሚለየው። ለምሳሌ በምህንድስና ሙያ
የሰለጠነች 0 ዓመት ወይም የ1 ዓመት ልምድ ያላት ብሎ የሚጠይቅ ከሆነ የሚፈልገው የስራ አይነት ሲስተሙ ራሱ ነው እነዚህን ሰዎች ከነስማቸው ከነንትናቸው የሚያወጣውና በዚህ መንገድ ፍትሃዊ አገልግሎትም መስጠት አንዱ ችግር ከፍትሃዊነት ጋር የሚያያዝ ስለሆነ ፍትሃዊ አገልግሎት ለመስጠትም እድል ይሰጣል። በጣም ብዙ ፊቸሮች አሉት። በጣም ብዙ ነገር ነው ያብራሩልን። ይሄ በጣም ፓኬጅ ይመስለኛል። በውስጡ ብዙ ነገሮች አሉ። አንድ ግን የተረሳም ይመስለኝ እርሶም በደንብ ያነሱልኝ ደስ የሚለኝ ይሄ የውጭ ሀገራት ስምሪት ውስጥ ብዙ ሰው ኢንቮልቭ ያደርጋል። መጀመሪያ ቤተሰብ፣ አካባቢ፣ ዘመድ አዝማድ እዚህ ፓኬጅ ውስጥ ብዙ ጊዜ አይጠፋም። አንድ ሁለት ደግሞ አካባቢውንም ዘመድ አዝማድንም ቤተሰብንም እንዴት ነው ልታስረዱ እየሞከራችሁ ያላችሁት? እድሮች ጋር ሄዳችሁ ምክንያቱም ሶሳይቲው እንደዚህ በጣም የተያዘ ነው ብዬ ስላሰብኩ እንግዲህ አንዱ መንገዳችን ሚዲያ ነው። ቴክኖሎጂው በ5 የስራ ቋንቋዎች ይሰራል። አጠቃላይ የሚሰጠውን አገልግሎት ሚዲያዎቻችንን በተወሰነ ደረጃ መረጃ የሚሰጡ ማስታወቂያዎችን አጫጭር ማስታወቂያዎችን ሰርተን መረጃው እንዲደርስ ለማድረግ ሞክረናል። በእኛ ጥረት ብቻ ግን ይሳካል ብለን አናምንም። ተደጋጋሚ ጥሪ ለሚዲያዎቻችን እናደርጋለን። በዚህ አጋጣሚ ወንድሜንም ያለህን እድል ተጠቅመህ እንድታግዝ እና ሌሎች ሚዲያዎችም እንዲያግዙ ጥሪ ማስተላለፍ እፈልጋለሁ። እንደተባለው እድሮች አሉ፣ ቤተሰብ ራሱ በደንብ መረጃው ኖሮ ታውቆ፣ ምክንያቱም አንዱ የችግሩ ተጠቂ ቤተሰብም ጭምር ነው። በሌለው ሀብት ተበድሮ ተለክቶ ብዙ ብር እንዲከፍል ይጠየቃል ተገቢ ባልሆነ መንገድ፣ ነገር ግን ለሂደቱ የማያስፈልግ ማለት ነውና ይሄን ሁሉ አውቆ እንዲሄዱ ማድረግ ያስፈልጋልና በቀጣይነትም ዋልታን ጨምሮ ዋልታ የጀመረው ስራ አለ፣ አብረን የምንሰራው ስራ ነው። የቤት ስራችን በጣም ብዙ ነው። እኛም ስለሆነ ውጭ ሀገራት ስምሪቱን ትንሽ ፋታ ላስይዘውና ወደ ሀገር ውስጥ ደግሞ ልምጣ። የዚህም ሀገር የስራና አሰሪ ያገናኝ ሌላኛው ራስ ምታት ነው። በጣም ብዙ መበደሎች አሉ በውስጡ። በጣም ብዙ ሰው ይመጣል። ሲስተም ወይ ደግሞ የሚስተናገድበት ስርዓት የሌለው ይመስላል። እንዲሁ በዘፈቀደ ሲሰራ ነው ለረጅም ዘመናት የኖረውና ግድ ሰጥቷችሁ እሱ ላይ ብዙ ስትብሰለሰሉ፣ አሁን ደግሞ ሲስተም ለማበጀት ስትሰሩ ያለውና እሱ ላይ ትንሽ ቢያነሱልኝ ደስ ይለኛል። ምን አሳሰባችሁ? እሱ ያሳስባል። የሚያሳስበው ፍትሃዊ ተጠቃሚነት ካልተረጋገጠ ለብዙ ማህበራዊ ቀውሶች የሰላም እጦትን ጨምሮ ምክንያት ይሆናል። እንደ ሀገር እንደው ብንስማማበት ብዬ ማስበው ስራ ላይ የተሰማራን አካላት በሙሉ ፍትሃዊ የሆነ ተጠቃሚነት ማረጋገጥ፣ ከሚገባን በላይ አለመፈለግ፣ የሚገባን በላይ ደግሞ በሌሎች መጎዳት መሆኑ ትንሽ ልብ የሚያደማ ኤለመንት አለው። እኔ በጣም ሀብታም ለመሆን ሌሎች መቆርቆዝ የለባቸውም። ይሄ ጉዳይ አንደኛ እሱን ያጣል። ኤቲካል መሆን፣ ስነ ምግባራዊ የሆነ ተጠቃሚነት መኖር አለበት ብዬ በጽኑ አምናለሁ። እንደሱ ካልሆነ ውጤቱ በጣም መጥፎ ነው። እዚህ አካባቢ ያለው የሚለፉቱ ብርድ ፀሐይ ሳይሉ የሚሰሩቱ እኛ ባረጋገጥነው ጥናት የሚያገኙት የገንዘብ መጠን በጣም አነስተኛ ነው። በአንዳንዱ ጥናት የሚያሳየው ከ60% በታች የሆነ ተጠቃሚነት ነው ያላቸው። በዚህ የኑሮ ውድነት ብዙዎቹ የብዙ ቤተሰብ አስተዳዳሪዎች ናቸው። መተሳሰብ ከሌለ የትኛውም ሀገር ጥቂት ገንዘብ ያላቸውን ሰዎች ይዞ ያደገ ሀገር አላቅም። በበኩሌ ብዙሃን ተጠቃሚ ካልሆኑ ሀብታም የሆኑ የመሰላቸው የተጠቀሙ የመሰላቸው ግለሰቦች ድሆች መሆናቸው ሊገነዘቡት ይገባል ብዬ አስባለሁ። ሰላምም አይኖርም ነው በአጭር ቋንቋ፣ ሰላም አይኖርም። አንዱ ህጉ አካባቢ ያለውን ጉዳይ ተፈጻሚ ማድረግ አለባቸው። በቂ ነው ከተሳሰብን፣ በረከት አለ እዛ ውስጥ። አንድ ዳቦ ማግኘት ከብዶት ውሎ የሚያድርን ሰው እያዩ እኔ ከሞላልኝ ምን አገባኝ የሚል ሰው ካለ ያለው ቢመስለውም ድሃ ነው። መቼ ነው ድሃ የሚሆነው የሚለው ብቻ ነው
እርግጠኛ መሆን የማይችለው እንጂ ድሃ ነው። የመጀመሪያው አስተሳሰቡ ላይ መስተካከል ያለበት አለ። 20/80 ነው የሚለው ህጉ። አስተዳደራዊ የሆኑ ጉዳዮችን ጨምሮ ተገቢውን ትርፍ ለሰሩት ስራ ልክ ላበርክቷቸው ልክ የሚያገኙትን አግኝተው እነዚያም የሰሩ የለፉ ሰዎች 80% እንዲጠቀሙ ማድረግ ያስፈልጋልና ግድም ይሰጣል። የዜጎች ፍትሃዊ ተጠቃሚነትን የማረጋገጥ ግዴታም ኃላፊነትም አለብን። አንዱና የመጀመሪያው እሱ ነው። ሁለተኛ ስርዓቱ ግልጽነት ይጎድለዋል። እሱ ብቻ አይደለም፣ በውስጡ በጣም ብዙ ጉዳዮች አሉት። ሰዎች ከቀያቸው ስራ እንሰራለን ብለው ሲመጡ ከሚያርፉበት ቦታ ጀምሮ ሲታመሙ ተገቢውን አገልግሎት፣ የሕክምና አገልግሎት፣ ለዕለት ውሏቸው ተገቢውን አገልግሎት የሚያገኙ መሆኑን ማረጋገጥ ይጠይቃል። አንዳንዴ መረጃዎቻቸውን መሰወርን ጨምሮ ብዙ ጉዳዮች አሉት ውስጡ። ግልጽነት መፍጠር እነዚህን ችግሮች ለመከላከል ያግዛል። አቅማቸውንም ለመገንባት ስራውን የሚሰሩ አካላት ደግሞ ለዜጎች እግረ መንገድ ስራ እየፈጠሩ ነው ያሉት። ስራ የሚፈጥሩበት መንገድ ላይ ነው መስተካከል ያለባቸው ጉዳዮች ያሉት እንጂ ሰዎች የዕለት ኑሯቸውን አሸንፈው እንዲኖሩ ለማድረግ የሚያስችል ገዛም አለው ውስጡ፣ ወይም እድል መፍጠርም አለው። እነዚህን ጥቅሞች በስርዓት መምራት መግራት ይፈልጋል። ቴክኖሎጂው አንድ ኩባንያ፣ በዚህ ስራ የተሰማራ ኩባንያ ስንት ሰዎች በስሩ አሉ፣ ኩባንያው ምን አይነት ይዞታ አለው የሚለውን በቴክኖሎጂው መመዝገብ ከቻለ መንግስት የሚሰጠውን የአቅም ግንባታ ጨምሮ በስርዓት ደግሞ መጠቀም ያለባቸውን ጉዳዮች የመጠቀም እድል ያገኛሉ ማለት ነው። እና በእርግጥም የሚገደን ጉዳይ ነው። ስርዓት ካልያዘ ተጠያቂነት አይኖረው። የተረሳስ ጉዳይ አልነበረም? እንደ መንግስት እስከ ዛሬ ለምን ችላ ስንለው ኖር? ነገሩ እኮ ጠዋት ማታ እናየው ነበረ፣ ሁላችን ቤት ነበረ። አንድ ሌላኛው የአገር ውስጥ ሰራተኞችን የምንቀጥር ወይ ደግሞ የምናስገባ ሰዎች በብዙ ነገር የተሻልነን ተብለን ይነገራል። የእነሱስ ኃላፊነት ምን ሆኖ ነው እንደዚህ ሁሉ ነገሩ እጅና እግር ያጣው ብዬ ነው። እንደው ወደኋላ ሄዶ መናገር ያስቸግረኛል። እንደው ከደረስንበት ማስተካከል ላይ ነው ትኩረት ያደረግነው። በእርግጥም ወደኋላ የምንመለስ ብንል ቅድም ካልኩት እሳቤ ጋር ይያያዛል። ሀሳብ በጣም ፓወርፉል ነው። ይሄን ጉዳይ በምን አቅጣጫ ልምራው የሚለው የዜጎችን ደህንነት አንዳንድ ሰው ምናልባትም የሀሜቱ አካል ከሆነ መንግስት ውጭ ሀገር ለሚሄዱት ነው ትኩረት የሚሰጠው የሚለው አይደለም። አልሞላ ብሎ ካልሆነ በቀር ሀገር ውስጥም ያሉ ዜጎች ተገቢው ክብር ሊኖራቸው ይገባል የሚል ጽኑ እምነት አለ። የዜጋ ክብር ከሀገር ውስጥ ከሀገር ውጭ የሚባል ነገር የለውም። ሳይሞሉ ሲቀሩና በልዩ ልዩ ሰበቦች ደግሞ የሚያጋጥሙ ጉዳዮች አሉ። የዛ አካል ሆኖ ለምሳሌ እኛ ያለ ቤት ውስጥ ረዳቶቻችን እኮ ውጤታማ አንሆንም። ስራዬን እኔ በአግባቡ ወጥቼ መስራት አልችልም። በአግባቡ ቤት ውስጥ ያለኝን ጉዳይ የሚሸፍን ሰው ባይኖር እንደ ራሳችን ልጆች እናያቸዋለን ወይ? ተገቢውን ክብር እንሰጣቸዋለን ወይ? ካመጣጣቸው ጀምሮ ሲመጡ ሂደቱ ግልጽነት አለው ወይ? በኋላም የሚጎል ነገር ሲያጋጥም ተጠያቂነት አለው ወይ? ጥሩ ደግሞ ለሰራ ሰው ምስጋናን ጨምሮ እውቅና አለው ወይ የሚሉ ጥያቄዎችን መመለስ አለብን ነው። ኢንዱስትሪው ራሱን የቻለ ኢንዱስትሪ ነው። ጤናማ እና ሰላማዊ መሆን አለበት የሚል ነው አንዱ ያየ ነው። ቅድምም ብዙ ወደ ውስጥ አልገባንም እንጂ ከዓለም ስራ ድርጅት ጋር ስናነሳ አዲስ መንገድ ጀምረናል ብዬ ጠቆም አድርጌ ያለፍኩት የኢንዱስትሪ ሰላም ማረጋገጥ ላይ ትኩረት ሰጥተን እየሰራን ነው። ይሄ ትልቅ ትንሽ የሚባል ሳይኖረው ቤት ውስጥ ካለ ስራ ጀምሮ የሚሰማሩ አካላት እና አሰሪዎቻቸው መካከል ጤናማ ግንኙነት አለ። ሁለቱም ጽንፍ ስላለ ማለት ነው። ጤናማ ግንኙነት መኖር አለበት ተብሎ የተያዘ አቅጣጫ አለ። ይሄም በነገራችን ላይ በቴክኖሎጂ እያስደገፍነው ነው ያለ። አሁን በተለያየ ጊዜ የቤት ውስጥ ረዳቶች ወይ ከአሰሪዎች ጋር በሚያጋጥማቸው ግጭት ወይ ደግሞ በሌላ ምክንያት በሚታወቅም በማይታወቅም ምክንያት ህፃናት ላይ ጉዳት ሲያጋጥም እናያለን።
ቤተሰብ ጋር ጉዳት እነሱም ላይ ጉዳት ሲፈጸም እናያለን። ጉዳት ሲያጋጥም ረዳቶች ላይ ይሄ ጉዳይ ተጠያቂነት እንዲኖረው ማድረግ ካልተቻለ በኋላም ጉዳት ከተከተለ በኋላ ወደ ህግ ወደ ምናምን የሚካሄደው ነገር አንድም ብዙ አይደለም እንትኑ ሁለትም እንደው ሂደቱን ተከትሎ እንኳን ይሁን ቢባል ነገር ከተበላሸ በኋላ ነው የሚሆነው። ነገር ግን ጥሩ ትራክ ሬከርድ ወይም ጥሩ ውጤት ያላት የቤት ረዳት ካለች አሰሪዋ ትራክ ውጤቷን እዛ ቴክኖሎጂ ላይ እንዲጽፍላት እንዲመዘግብላት ወይም እንድትመዘግብላት ይጠየቃል በቴክኖሎጂ። ይሄ ቀጥሎ የሚቀጥረው ሰው ካጋጠመ ደግሞ ምን አይነት ሰው ነች የሚለውን የኋላ ታሪክ የማግኘት እድል ሰው ተከባብሮ ተዋድሮ መኖርን ያስከትላል ማለት ነው። የክህሎት ክፍተት ካላቸውም ለይቶ ክህሎታቸውን ማሳደግም ታሳቢ ያደርጋልና በቅርቡ ነው የጀመርነው። ከ5500 በላይ የቤት ውስጥ ረዳቶች ተመዝግበዋል በዚህ ሂደት። በነገራችን ላይ የሀገር ውስጥ አሰሪ ኤጀንሲዎችም እንዲመዘገቡ ብለን በአስተላለፍነው መልእክት መሰረት የሀገር ውስጥ ስራና ሰራተኛ አገናኝ ኤጀንሲዎችን መመዝገብ ጀምሯል። የበለጠ እየተጠናከረ መሄድ ያለበት ቁጥሩም ዳታውን መረጃውም እኮ በዛው መገኘት ይችላል። ለማስተናገድ ለማስተዳደር በጣም ቀላል ነው ብዬ አስባለሁ። ቁጥሩም ዳታውን መረጃውም እኮ በዛው መገኘት ይችላል። ለማስተናገድ ለማስተዳደር በጣም ቀላል ነው ብዬ አስባለሁ። አንደኛው የሚመለከታችሁ ብዙ ስትሰሩ የማየው ወደ ቴክኒክና ሙያ ስልጠና ትንሽ ብናነሳ ጥሩ ነው። የቴክኒክና ሙያ ስልጠና ዘርፍ የሰነፎች መሰብሰቢያ ቦታ ነው ወይ? የብልሆች የዚህ ስርዓት ጥቅም የገባቸው ሰዎች መሰብሰቢያ ስፍራ ነው። ይሄን ለመረዳት ጠጋ ብሎ ማየት ነው አይ ቲንክ መፍትሄው የሚመስለኝ። ለምንድነው ቅድም ያነሳሁት እጀ ወርቆች ባለ ብሩህ አእምሮዎች እና ባለ ክፍት ልቦናዎች ናቸው እዚህ ቦታ የሚገኙት። ምክንያቱም በአንድ ጊዜ እውቀትም ክህሎትም ማግኘት ይችላሉ እነዚህ ሰዎች። እነዚህን ሶስቱን ችሎታዎቻቸውን አስተሳስረው ደግሞ የሚጨበጥ የሚዳሰስ ነገር ማፍራት ማምረት ይችላሉና በእርግጥ እንደዛ ተደርጎ ናሬት ተደርጓል ትርክቱ። ልክ ነው። በዛ ምክንያት ዜጎች ወደዛ መሄድ ጥቂቶች ናቸው ወደው ፈቅደው የሚያደርጉት። በተጨባጭ ሀቁ እሱ ባይሆንም ከመጡ በኋላ ደግሞ አስተሳሰባቸውን የሚቀርቡ በጣም ወደውት ደግሞ የሚመጡ ሰዎችም አሉ። ቅድም የጀመርኩት አዲሱ የትምህርትና ስልጠና ፖሊሲ ይህንን ታሪክ የሚገለብጥ ነው፣ የሚቀይር ነው። ምንድነው አንዱ የከፈተው እድል እናም እየሰራንበት ያለው የዩኒቨርሲቲ መግቢያ ነጥብ የሚያመጡ ወደዚህ መምጣት የሚፈልጉ ከቴክኒክና ሙያም ወደ ዩኒቨርሲቲ መሄድ የሚፈልጉ ዜጎች ፍላጎታቸውን ማሳካት የሚችሉበትን እድል ይሰጣል። ወደፊት የኛ ፍላጎት የዩኒቨርሲቲ ወይም የተቋም መግቢያ ነጥብ ላይ የተመሰረተ ሳይሆን መለያ መንገዱ የሚሆነው ብቃት ይሆናል ማለት ነው። ፈተና ላይ የወረቀት ፈተና ላይ የተመሰረተ አናደርገውም። ያንን ስራ ለመስራት የሚያስችል የብቃት ደረጃ አላቸው ወይ እነዛ ዜጎች የሚለውን መሰረት ያደረገ ይሆናል። እድሉን አግኝታችሁ ደግሞ ስታዩት ያለው ነገር ትክክል መሆኑን እናስባለን። 1400 በቁጥሩ ትልቅ ነው። የኛም የመቀበል አቅም በአመት በነገራችን ላይ 3 ሚሊዮን የሚሆኑ ዜጎች በዚህ ስርዓት ያልፋሉ በአማካይ አጫጭር ስልጠናዎችን ጨምሮ ማለት ነው። ብዙዎቹ ቅርብ ቀን ከጀመርነው ስራ ጋር አስተሳስረን አጫጭር ስልጠና ላይ በስፋት እንሂድ ብለን በጀመርነው መሰረት ወደ ውጭ ሀገር የሚሰማሩ ዜጎችን ጨምሮ 3 ሚሊዮን ገደማ የሚሆኑ ዜጎች በእነዚህ ተቋማት ይጠቀማሉና ነገሩ በጣም አሳሳቢ ነው። ብዙ ክርክር ስለሚነሳበት ነው። እንደው ድንገት የመጣም ጉዳይ አይደለም አይደል? የቴክኒክና ሙያ ጉዳይ የሰነፎች መሰብሰቢያ ነው። 10ኛ እና 12ኛ ክፍል ሲወድቁ እዛ ነው የሚገቡት። እንደሱ አይነት ነገር ብዙ አለና የእጅ ሙያ ወይ ደግሞ የቴክኒክና የክህሎት ጉዳይ እንደ ሀገር በጣም የመገንዘብ ስንፍና ራሱ አለብን ወይ? እንደዛ ይሰማዎታል?
አይ ቲንክ እንደፋፈር ከተባለ አዎ እናም ያስፈልጋል አንዳንዱን ሐሳብ መድፈር ያስፈልጋል የማይታረቁ ሐሳቦችን አያለሁኝ ሞያ በጣም የሚከበር የሚያስከብር ጉዳይ ነው በአንድ በኩል ዘፈንም አለው በሌላ መንገድ ደግሞ የጀወርቅ የሆኑ ሰዎች ከክብር ሲገባቸው የማይሆን ስያሜ ተሰጥቷቸው ደግሞ ምንም እንኳን መዋቅራዊ የሆነ መገለል ባይታይም ቀላል ባልሆነ ደረጃ በማህበረሰቡ ዘንድ አነስ ያለ ግምት ሲሰጣቸው እናያለን እነዚህ የማይታረቁ ሐሳቦች ናቸው ወይም ያልታረቁ ሐሳቦች ናቸው በተጨባጭ አፈር የነበረን ነገር ህይወት ዘርተው ቁስ አድርገው መስጠት የሚችሉ ናቸው አፈር ውስጥ የነበረን ነገር ሰብስበው ቅርጽ ሰጥተው እንድንገለገልበት ማድረግ የሚችሉ ናቸው ግን ደግሞ ተገቢውን ቦታና ክብር ደግሞ ስንሰጣቸው አይታይምና ከራሳችን ጋር መታረቅ ያለብን ይመስለኛል ሞያን በተመለከተ ለሞያ ያለን ነገር በደንብ መታሰብ አለበት ልክ ነው አንዳንድ ጊዜ እሱ ሐሳብ ሲቀየር ደግሞ ማስተውለው በሌላ ማዕዘን እነዚህ ሞያ ያላቸው ክህሎት ያላቸው ሰዎች ካፒታል አኪዩሚሌት አድርገው ካፒታል ሰብስበው ህይወታቸው የምር መለወጥ ሲጀምር ደግሞ ትንሽ ዞር ብለን ደግሞ እናያቸዋለን እነዚህ ሰዎች የእጅ ባለሙያ ነበሩ በዚህ መጠን ህይወታቸው ሲቀየር እኛ የት እንሄድ ነው የሚል ደግሞ ትንሽ ነቃ ያለም መንገድ ደግሞ ያለው አይደል የግድ እስክንለወጥ የግድ የሆነ አይነት ነገር እስኪመጣ ማየት አለብን ወይስ እነሱ ጥሩ ምሳሌ ናቸው እነሱ እነዚህን ሁሉ አሉታዊ ነገሮች አሸንፈው መውጣት የቻሉ ናቸው እና ጀግኖች ናቸው ለነዚህ አሉታዊ አስተሳሰቦች ቦታ ሳይሰጡ እዛ ውስጥ የተመለከቱትን ያስተዋሉትን እድል እየኮተኮቱ እያሳደጉ ነው እንግዲህ ጥሩ ደረጃ የሚደርሱት አናጢ ሲባል የኩራት ምንጭ ነው እኮ ማለት ሌላን ሳይጠብቅ የተሰበረን አቃንቶ ጠግኖ ለራሱ የሚሆን ነገር ማድረግ የሚችል ነው ነፃ የወጣ ሰው ማለት ነው በነገራችን ላይ የእጅ ሞያ ያለው ሰው በእኔ ያረዳድ ነፃ የወጣ ሰው ነው ምክንያቱም ሰው ላይ ጥገኛ የማይሆን የራሱን ዕጣ ፈንታ ራሱ መወሰን የሚችል ሰው ነውና ጉልበቱ ቀላል አይደለም እዛ ለመድረስ ግን ብዙ ዋጋ ከፍሎ እንደሆነና እንደሚሆን መገመት ይቻላል አይ ቲንክ አሁን የተፈጠረው እድል ለነዚህ ሁሉ ጉዳዮች ቦታ የሚሰጥ ተቋማዊ ህጋዊ ቅርጽ የሚያስይዝ ስለሆነ አስተሳሰቡን ለመቀየር የተሻለ ከነሱ ጥረት ጋር አዳምሮ የተሻለ እድል ይፈጥራል ብዬ አስባለሁ ግን በራሳቸው ትግል የወጡ ሰዎች ናቸውና ክብር ይገባቸዋል እዚሁ ጋር ማነሳው ብዙ ክርክር ሲገጥም የነበረው ከአምና ጀምሮ ከ12ኛ ክፍል ማለፊያ ነጥብ አለው ከማለፊያ ነጥብ ያለ ውጤት ያመጡ በርካታ ናቸው የሚል በተደጋጋሚ ይነሳ ነበር እንደዚህ አይነት ውጤቶች እንደዚህ አይነት ሪከርዶች ሲመጡ ለቴክኒክና ባለሙያ ወይ ደግሞ የቴክኒክና ክህሎት ስልጠና ትምህርት ቤቶች እድል ነው የሚሆነው ወይስ ፈተና ነው የሚሆንባቸው የኛ ዘርፍ በባህሪው ማያ መነጽሩ ችግርን ወደ እድል መቀየር ነው ችግር መስለው የሚታዩ ጉዳዮችን ወደ መልካም እድል መቀየርን እናስቀድማለን በእይታ ደረጃ ስላልተለመደ በጣም ከዚህ ጠቀም ያለ ቁጥር ወደ ዩኒቨርሲቲ ይገባ ስለነበረ ይሄ ሁኔታ የሚያጎሰቋቁለው ነገር አይኖርም አይባልም ከግለሰብ ጀምሮ ነገር ግን ደግሞ ያው እንደ ሀገር የትምህርት ጥራትን ለማሻሻል በርካታ ፓኬጆች ተቀርጸዋል ከነዛ ፓኬጆች ውስጥ አንዱ ከፈተና ጋር የተያዘው ነው በእኔ እምነት የሆነ ነገር እዚህ ጋር አልተሳካም ማለት እነዚህ ልጆች ሌላ እድል የላቸውም ማለት አይደለም እንደ ዘርፍ ደግሞ ከወሰድን የብዙዎች ተስፋ መስጫ ተቋማት ናቸው እኛ ጋር ያሉት የኢንተርፕረነርሺፕም ይሁን ቴክኒክና ሙያ ተቋማትም ይሁኑ ከስራ ጋር የተያያዙ ጉዳዮችም ይሁኑ ዜጎችን ለሌላ ተልእኮ የሚያዘጋጁ ናቸው ሶኛ ለዜጎች መንገድ ለማሳየት እንደ ቆመ ተቋም ብዙ እንደ ችግር አላየ ነው ማለት ዜጎች ጋር የሚፈጥረው ስሜት እንደተጠበቀ ሆኖ
ለምሳሌ ተቀብለን የማናቀውን ያክል ቁጥር በመደበኛ ፕሮግራም ለመቀበል ከመቼውም ጊዜ በላይ ዝግጅት ያደረግንበት ነው። አምና 600,000 ገደማ ዜጎችን መቀበል እንችላለን ብለን ይፋዊ መግለጫ ሰጥተናል። 2015 2016 632,000 ዜጎችን የመቀበል አቅም አለንና እባካችሁኑ የሚል ጥሪም አስተላልፈናልና ምርጫቸው ሆኖ ወደ ቴክኒክና ሙያ ውሳኔያቸው ሆኖ ወደ ቴክኒክና ሙያ ተቋማት ቢመጡ እነዚህ ወጣቶች ዩኒቨርሲቲ መግቢያ ነጥብ ያገኙትን ጨምሮ በነገራችን ላይ መሰመር ያለበት 2,000 ገደማ የሚሆኑትን ለመቀበል ዝግጅት አድርገን ምዝገባ እያካሄድን ነው ያለነው። አሉ እንደዛም ይፈልጉ የቴክኒክ እውቀትም ክህሎትም ይዘው መውጣት የሚፈልጉ ወጣቶች አሉና ለሁለቱም በር የከፈትንበት ነው ማለት። ጥሩ እድል ይመስለኛል። ሌላኛው ብዙ ማላስተውለው የነበረው በየዲፓርትመንቱና በየስራዎች ውስጥ አማካሪዎች አይጠፉም። እናንተ ደግሞ አዲስ አይነት ነገር እያየሁ ነውና የቴክኒክና ሙያ ዘርፍ የሙያ ማማከር ድጋፍ አገልግሎት መመሪያ ሰነድ አዘጋጀን አላችሁና እኔ ከጓደኞቼ ጋር ተሰብስቤ እንደሱ መስራት እችላለሁ? ምንስ ማለት ነው? እንዲሁ ትንሽ ቢብራራ ብዬ ነው። አዎ እኛ አሁን አንድ ሰው አንድ ስራ ብቻ መስራት አለበት ብለን አናምንም። የብዙ ሙያዎች ባለቤት የብዙ ስራዎች ባለቤት መሆን ይችላል ብለን እናስባለን እና በሩ ክፍት ነው እናንተን ጨምሮ ማለት ነው። ለምንድነው ይሄንን የማማከር አገልግሎት እንትን ያደረግነው? በነገራችን ላይ ከቴክኖሎጂ ጋር የሚያስተሳሰር ነው የማማከር አገልግሎት አይነት አለ። ሰዎች ዝንባሌያቸውን በአግባቡ አውቀው ቢሰማሩ ወደ ፈለጉት መንገድ ፈጥነው መድረስ ይችላሉ ብለን እናስባለን። ብዙ ውጣ ውረዶች አሉ። ውጣ ውረዶቹን የማገዝ አካል ነው። ይሄ የቴክኖሎጂው ዝንባሌን ታለንት የሚባለው በትክክለኛ የገልጸው እንደሆነ አላውቅም። ዝንባሌያቸውን በዚህ ቴክኖሎጂ አማካይነት እንዲያውቁና የትኛውን የሙያ አይነትና መስመር ልምረጥ የሚለው ላይ እንዲወስኑ ያግዛቸዋል። ምን አላቸው ምን ይጎላቸዋልን እንዲያውቁና ደግሞ ኦንላይን ወይም በድህረ ገጽ ስልጠና መውሰድ ከፈለጉ እሱን እንዲያደርጉም ያግዛቸዋል። ቴክኖሎጂው የኢትዮጵያ ገበያ መረጃ ስርዓት ወይም ኤልኤምአይስ የምንለው ስርዓት እንደ ስርዓት እሱን ያግዛቸዋል። ቴክኖሎጂ ብቻ አይደለም፣ ስርዓት ነው፣ ትልቅ ስርዓት ነው። 21 የሚሆኑ ንዑስ ስርዓቶችን የያዘ አንድ ትልቅ ስርዓት ነውና አንደኛው እሱኛው አይነት የማማከር አገልግሎት ነው። ሁለተኛ ቴክኒክና ሙያ ተቋማቱ ኢንዱስትሪዎችን ኢንተርፕራይዞችን ጨምሮ ጠጋ ብለው የጎደላቸውን ነገር የሚሞሉበት የድጋፍ ስርዓት ነው። ይሄ ወደ ትክክለኛው አቅጣጫ ያላቸውን የሌላቸውን ለይተው የጎደላቸው እንዲሞላ ወደ ትክክለኛው አቅጣጫ እንዲሄዱ ያግዛቸዋል። ከዚሁ ጋር አገናኝቼ ዘመኑ እየተቀየረ ነው። በጣም ብዙ አዳዲስ ነገሮች እንሰማለን። ከዓለም የምንዋሰው እኛ የምናውሰው በርካታ ነገር አለ። እዚህ ውስጥ አንደኛው ለኢትዮጵያም ለገበያውም ለስራውም ለስራ ፈጠራውም አዲስ ባህሪ ነው ብዬ የማስበው ከቅርብ ጊዜ ወዲህ በተለያየ አዳራሽ ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ዌብሳይት ሊሆን ይችላል፣ ተነስ ስራ ተነቃቃ እንደሱ አይነት ነገር አያለው። እሱ ፈተና አይሆንባችሁም? ምክንያቱም እሱ ኢንተርፕረነርሺፕ ነው ወይ ያነጋግራል በጣም። በአንድ በኩል የአኦአይ አይነት ምላሽ አይኖረውም ማለት ምንድነው? ሰዎች ያላዩቸውን አቅሞቻቸውን ያላስተዋሏቸውን እገሌ ያርግልኝ መንግስት ያርግልኝ ምናምን ብለው የሚታሰሩባቸውን ሀሳቦች ለማስፈታት አጋዥ ናቸው። ትችላለህ፣ አንተ ውስጥ እውቀት አለ፣ አንተ ውስጥ ክህሎት አለ፣ አንተ ውስጥ የማድረግ አቅም አለ የሚል መልእክት የሚተላለፍባቸው ናቸው። እንዴት የሚለው አብሮ ካላገዘው ደግሞ ሌላ ስቃይ እንዳይሆን አብሮ ስራ ይፈልጋል። ለዚህ እንዲሆን መንግስት የአንተርፕረነርሺፕ ልማት ኢንስቲትዩት አቋቁሟል። ለስራና ክህሎት ተጠሪ የሆነ ኢንስቲትዩት ነው ኢንስቲትዩቱ። ይሄ ኢንስቲትዩት ባጠረ ጊዜ በጣም ብዙ ስራዎችን እየሰራ ያለ ኢንስቲትዩት ነው። ምናልባትም ላለፈው 1 ዓመት ተኩል 2 ዓመት ገደማ 40,000 በላይ ለሚሆኑ ዜጎች ስልጠና መስጠት የተቻለበት ሁኔታ ነው ያለው። እንደ ጀማሪ ተቋም በጣም ጥሩ ሊባል የሚችል ጅምር አለው። በርካታ አሰልጣኞችን አሰልጥኗል። ከምንም በላይ የቴክኒክና ሙያ ስርዓቱ
አንተርፕረኒያል እንዲሆን እንግዲህ አንዳንዱ እንግሊዝኛ ቃል በጣም ይቅርታ አድማጭ ተመልካቾቻችን ራሱን የሚተካ ቃል እስክናገኘው ድረስ ነው እንግሊዝኛውን ለመዋስ እንዋዋሳለን እኮ አይደል ብዙ ስንዋዋስ ነው ያለነው እውነት ነውና ይሄኛውን ስርዓት ከቴክኒክና ሙያ ስልጠና ስርዓቱ ጋር ለማስተሳሰር ጥረት ተደርጓል። የቴክኒክና ሙያ ስልጠና ስርዓቱ ከስልጠና በላይ ብለን ስያሜ ሰጥተናል። ምክንያቱም ዜጎች ይሄን ያህል ሺህ ቁጥር ይሄን ያህል ሚሊዮን ገቡ ወጡ ሳይሆን ገብተው ስራ እንዴት እንደሚፈጠር ተምረው ብቻ ሳይሆን ፈጥረው እዛው ኩባንያ መስርተው እንዲወጡ ይጠበቃል። የክህሎት ስልጠና አግኝተዋል። ክህሎት ብቻ የጠጣር ክህሎት የምንለው በእጅ የሚነካው የሚሰራው የሙያ አይነት አለ። ልል ክህሎቶች ወይም ሶፍት ስኪል የምንላቸው ደግሞ አሉ። የእሳቤ የቢዝነስ ክህሎትን ጨምሮ የኢሞሽናል ኢንተለጀንስን ጨምሮ ወይም የስሜት ብስለት ነው የምንለው እንደዛ አይነት ክህሎቶችን ጨምሮ ይሰለጥናሉ። ይሄንን ስልጠና ደግሞ ወደ ስራ ቀይረው ቢያንስ ፕሮቶታይፕ ምስለ ምርት ያወጣሉ። ከቻሉ ደግሞ ሙሉ ምርት ወደ ማውጣት ይሸጋገራሉ። ይሄ ስልት ከአንተርፕረነርሺፕ ኢንስቲትዩቱ ጋር ተያይዞ ነው እየተሰራ ያለውና ችግርን ወደ እድል የሚቀይር ችግርን ወደ መፍትሄ የሚቀይር አስተሳሰብ ከቴክኒክና ሙያ ስርዓቱ ጋር አብሮ እየተገነባ ነው ያለው። የጎደለን ነገር ገልብጠን ስናየው ምናልባትም ያለ ሊሆን ይችላል። እንደዛ አይነት አስተሳሰብ ለመገንባት የሚያስችል ስርዓት አብሮት እየተሰራ ነው ያለው። በውስጡ በጣም ዝርዝርና በርካታ ጉዳዮች አሉ። አንድ ማነሳው ነገር የስራ ፈጠራ የሚባለው ጉዳይ የተሳካለት ሰው ሁሉ የስራ ፈጠራ ነው ወይ በጀመረው ጉዳይ ለምሳሌ ቀደም ብዬ እንዳልኩት መነቃቃት መነሳት እንደሱ የሚባሉ ጉዳዮች በተወሰነ መልኩ ሁሉም ሰው ያለውን አቅም ለማውጣት በጣም ያግዘዋል ተብሎ ይታመናል። እሱ ግን ስርዓት መያዝ ትንሽ መጠነኛ ልጓም ከሌለው ብዙ ነገራችን መነሁለል ውስጥ እንዳንገባ ያሳስበኛልና በዚህ አይነት መልክ የሚሄድ የተሳካለት ሰው የስራ ፈጣሪ ነው ይባላል ወይስ ምንድነው የስራ ፈጠራ? ስራ ፈጠራ እንግዲህ ሰው ያለውን ዕውቀት ያለውን ክህሎት መሰረት አድርጎ በአካባቢው ከሚያስተውላቸው ጸጋዎቹ ጋር አገናኝቶ ገቢ ማግኘት ወደሚችልበት ስርዓት መሸጋገር አለበት። ይሄ የስልጠና ድጋፍ ይፈልጋል። በስልጠና ብቻ ሳይሆን በስራ ውስጥ ደግሞ የሚደረግ ድጋፍ አለ። ስራ ውስጥም ከተገባ በኋላ የቢዝነስ አገልግሎት ድጋፍ የሚባል አለ። ብድር ማግኘትን ይጨምራል። ብድር ማግኘት በነገራችን ላይ ከራስ ይጀምራል። ጸጋን መመልከት ሲባል የመስሪያ ቦታ፣ የብድር አቅርቦት፣ ዕውቀት፣ ክህሎት የሚባሉ ጉዳዮችን ከአንድ ምንጭ ብቻ መጠበቅ አይፈልግም ማለት ነው። እንደሱ ካልን ያ ምንጭ እስኪሞላለት ጊዜ ድረስ መጠበቅ እንገደዳለን ማለት ነው። ይልቁኑ ምን ፊት ለፊታችን አለ፣ ምን በአቅራቢያችን አለ፣ ከማጋ እንዴት ልሰራው እችላለሁ የሚለውን ሀሳብ አሸንፎ መውጣትን ይጨምራል ማለት ነው። በመንገዱ ላይ ደግሞ ተጨማሪ ድጋፍ የሚያደርጉ መንግስታዊ የሆኑም ያልሆኑም አካላት ካሉ ደግሞ እነዛን አቅሞች አስተሳስሮ መጠቀምን ይጠይቃልና ይሄ ወደ ገቢ ማግኘት መቀየር አለበት። ዝም ብሎ ተነጋግሮ መለያየት አይደለም፣ ተነቃቅቶ መለያየት ብቻ አይደለም ማለት ነው። ያ እዚህ ውስጥ አእምሮ ውስጥ ያለውን የተዘጋ ነገር ለመክፈት ካገዘ እሰየው ነው መነቃቃቱ። ንንቃ ሲባል ለመንቃት መወሰን ከቻለች ጥሩ ነው። ቀጥሎ ወዳለው ምዕራፍ መሸጋገር ግን ይጠይቃል። ቀጥሎ ያለው ምዕራፍ ነክቶ ዳሶ የሆነ ስራ የሚባል ነገር ውስጥ መግባትን ማረጋገጥ ይጠይቃል። ቀጥሎ ደግሞ ቀጣይነትን ማብሮት መታሰብ አለበት ማለት ነው። ብዙ ስለሚያነጋግር ነው እዚህ ጉዳይ ላይ ትንሽ የቆየሁት። አንዳንዱ ነገር መለስ ቀለስ ስላለው ብያለሁና የተፈቀደ ነው። አጠቃላይ የቴክኒክ ሙያ ትምህርት አለ ከዜጎች ጋር የተገናኘ፣ ሌላኛው የውጭ ስምሪት አለ፣ ደግሞ የሀገር ውስጥ አለ። እነዚህን ሁሉ ፓኬጅ አድርጋችሁ ከቅርብ ጊዜ ወዲህ ደግሞ እንደ አዲስ ከተማው ሀገር ውስጥ
ምን እየሰራችሁ እንደሆነ ወዴት እየሄዳችሁ እንደሆነ ለመገናኛ ብዙሃን ብዙ ውትወታ እያረጋችሁ ነውና እየተሳካላችሁ ነው? ምንም ማለት ሰማናችሁ አስረዳችሁ እሱን ትንሽ ምክንያቱም እንደዛ ምለው ብዙ ሰው የሚዳረሰው አንደኛው መንገድ በዚሁ መንገድ ነው ብዬ አስባለሁ። ነገር ግን የሚጠበቅባችሁንና መስራት የነበረባችሁን ነገር እያረጋችሁ ነው ወይ? ምክንያቱም ቀደም ብዬ እንዳልኩት ሀገር የሚቀናው እዚሁ በክህሎትና በስራ ነው ብዬ እኔም አስባለሁና እሱን ግን በደንብ ትራንሴንድ ካላረግ ነው የምትፈልጉትን ሀሳብ የተጣለባችሁን ደግሞ ኃላፊነት ማሳካት አይቸግራችሁም ወይ ብዬ። ጥሩ ጥያቄ ነው። እንግዲህ ከኢትዮጵያ ፍላጎት እና ከእቅድ ጋር አያይዞ ማየት ይፈልጋል። ሚኒስቴር መስሪያ ቤቱ 2 ዓመት ገደማ ሆኖታል ከተቋቋመ። በዘላቂነት ስርዓት እየገነባን በሌላ መንገድ ደግሞ ጊዜ የማይሰጡ ጉዳዮች አሉ። ዜጎች ይጠብቁናል። ዜጎችን ወደ መስመር ወደ ስራ ከአስተሳሰብ ከክህሎት ግንባታ ጀምሮ ወደ ስራ እያስገባን መሄድ አለብን ብለን የጀመርናቸው ስራዎች አሉ። እንደጠቀስከው ነው አንደኛው የሀገር ውስጥ ነው። ትልቁን ቁጥር የሚይዘው በነገራችን ላይ ሀገር ውስጥ የሚፈጠረው የስራ እድል ነው። በ10 ዓመቱ እቅድ ከለካ ነው ያለብንን ጋፕ ለማጥበብ ለመሙላት ሳይሆን ለማጥበብ ኢኮኖሚው የሚፈጥረው የስራ እድል በየአመቱ 2 ሚሊዮን ነው። ምክንያቱም ፕራይቬት ሴክተሩ እንደምታውቀው ማደግ ባለበት ፍጥነትና ልክ አድጎ ስላልቆየ እያደገ ባለበት ሂደት ውስጥ መፍጠር የሚችለው አቅሙ ይሄን ያህል ነው ማለት ነው። ነገር ግን ቅድም ያነሳሁት አለ የዞረ ድምር አለ። ሰፋ ያለ ስራ አጥነት ኖሮ ቆይቷል። አሁን ደግሞ እየተፈጠሩ ያሉ ፍላጎቶች አሉ። ከተቋማት ተመርቀው የሚወጡ ዜጎችን ጨምሮ ያለፉት 2 10 ዓመታትን ጨምሮ ወደ ስራው ዓለም የሚገቡ ዜጎች ቁጥር አለ። በየአመቱ 2 ሚሊዮን ገደማ ዜጎች የስራ ገበያን ይቀላቀላሉ ብንልም ፍላጎቱ ግን 2 ሚሊዮን ብቻ አይደለም ማለት ነው። የዞረው ድምር አለ፣ አዲሱ ፍላጎት አለ። እነዚህን ሁለት ያስታረቀ ምናልባትም ቅድም እንዳነሳሁት መጻኢ ሁኔታውንም ታሳቢ ማድረግ ይጠይቃል። በግብርና በኢንዱስትሪ በሰርቪስ ሴክተር ብለን ነው የምናየው። ብዙ ንዑስ ሴክተሮች ውስጡ ይኖራሉ። በዚህ መንገድ ሄደን አናሳካም ነው ያለው። የፓብሊክ ዲማንድን አንመልስም። ስለዚህ እቅዳችን እጥፍ መሆን አለበት ነው አሁን እየሰራን ያለ ነው። ለምሳሌ በመጀመሪያው አመት 2.3 ሚሊዮን ገደማ ዜጎችን ወደ ስራ አስገብተናል። ቀጥሎ 2.7 ሚሊዮን ገደማ፣ ቀጥሎ ደግሞ ወደ 3.5 ሚሊዮን ገደማ ዜጎችን ወደ ስራ አስገብተናል። ይህ እንግዲህ የስራ ዕድል ፈጠራ ኮሚሽን የሚባለው ተቋም የነበረበትን ጊዜ ወደኋላ ያለውን እንተውና የ2 ዓመቱን እንኳ እንውሰድ ብንል ከተያዘው ግብ ትንሽ ዘለግ ያሉ ቁጥሮች አሉት። ምናልባትም ደግሞ አምና የሰራ ነው ያልኩትን ያህል ራቅ ያለ ቁጥር አለ። ነገር ግን እንደዛም ሆኖ በነገራችን ላይ በዚሁ አጋጣሚ መረጃ ሰጥቼ ባልፍ እነዚህ የምናነሳቸው ቁጥሮች አሁን የት ደረሱ፣ ማን ቤት ገቡ፣ እውነት ይሄ የስራ ዕድል ተፈጥሮ ነው የሚባሉ ጥያቄዎችን እንሰማለን። አንዳንዱ ሀሜት እኛም ይደርሰናል እና አንዱ የምናደርገው ገለልተኛ በሆኑ አካላት ጥናት አስጠንተን የቬሪፊኬሽን ቴስት አሰርተን የሚመጣው ዳታ ምን ያህል ለእውነት የተጠጋ ነው፣ በስንት ፐርሰንት ለእውነት የተጠጋ ነው ሚለውን የለየ መረጃ ነው ለህዝብ የምንሰጠው። ለምሳሌ የ2014 እና 2015 85 በመቶ የሚሆነው ከሚመጣው ዳታ ለእውነት የተጠጋ ነው የሚል ግኝት ስለነበረ ይሄ አማካዩ ነው እንጂ ከክልል ክልል ይለያያል። ያንዳንዱ 60 በመቶ ነው፣ ያንዳንዱ 90 ፕላስ ገደማ በመቶ ነው። በዛ መሰረት 85 በመቶ ላይ ቆመን ወይም 15 በመቶውን ቀንሰን የተጣራ መረጃ ነው። 2.3 ስንል በዚህ ፕሮሰስ ያለፈ ነው። 2.7 ስንል በዚህ ፕሮሰስ ያለፈ ነው ማለት ነው።
ዘንድሮ ደግሞ አምና አስጠንተን ለዘንድሮ ጥቅም ላይ እያዋልን ያለነው ደግሞ የሚያሳየው 83% ነው የተጣራ የሚባለው። እንደዚህ ሆኖ ልባችሁ ያርፋል ወይ ካልክ ልባችን አያርፍም። የበለጠ አስተማማኝ 100% የሚሆነው የአሁን ያለማነው ስርዓት የኢትዮጵያ የገበያ መረጃ ስርዓት የሚባለው በሰከንዶች በደቂቃዎች ያሉ ለውጦችን ጭምር የምንይዝበት ነው። መረጃው የጠራ መረጃ ይሰጠናል ማለት ነው። አንድ ሰው ስራ ሲይዝ ወደ ስራ ገበያ ስርዓቱ ሲገባ የሪል ታይም ዳታ የሚባለው ማለት ነው እሱን የሚሰጥ ስርዓት ስለሆነ ምንም የሚጨመር የውሸት ምናምን የሚባል ሪፖርት አይኖረውም ማለት ነው። እና አዘጋገቡ ከዚህ ጋር ይያያዛል። ሰው አንዱ የሀገር ውስጥ ስራ እድል ፈጠራ ጋር የተያዘ ነው። ግብርና ትልቅ አለኝታ ነው። ብዙ የሰው ኃይል የያዘ ነው። ግብርናን በምንፈልገው ደረጃ ያዘመንን ስንሄድ ትርጉም ባለው ደረጃ ስራ አጥነትን በመቀነስ ረገድ ይኖራል ብለን እናስባለን። እና ትልቁን የስራ እድል ከነ ችግሩን ቢሆን መፍጠር ካለበት አኳያ ከሆነ የምንነጋገረው አይደለም። ገና ብዙ መሄድ ይቀረናል። ግን ግብርና ጋር አለ የምንለውን እድገት ስራ እድልም ጋር እናየዋለን። ግብርናውን የሌማት ትሩፋቱ ስንዴ ጋር የጀመርነው ስራ እያሳዩ ያሉትን እድገት ስራ እድሉም ላይ በዛው ልክ እድገት እናያለን። ግብርና ጋር ኢንዱስትሪ ያለበትን የእድገት ደረጃ የሚቀራረብ የስራ እድል ፈጠራ እናያለን። ሰርቪስ ሴክተሩም እንደዚህ ይያያዛል፣ ግን ቀጥተኛ የሆነ ግንኙነት አለው። በዛ መንገድ የሀገር ውስጥ የስራ እድል እንደዚህ እየሄደ ነው። የውጭ ሀገር የስራ ስምሪቱም ፈጣን በሚባል የለውጥ ሂደት ውስጥ ነው። ስኬታማ ነው ብሎ መናገር ቢቻል ብዙ ማጋነን አይሆንም። በፍጥነት በማቅረብ ለምሳሌ የሳውዲ ገበያ ላይ ኢትዮጵያ አንደኛ ነች። በአጠቃላይ ቁጥር ደግሞ ሁለተኛ ነች። ቅርብ ቀን ባካሄድ ነው ጥናት ማለት ነው። ሪፎርሙ እየቀጠለ ሲሄድ የተወዳዳሪነት አቅማችን በዛው ደረጃ ይጨምራል። መዳረሻ ሀገራትንም እያሰፋን ያለ ነው። መዳረሻ ሀገራትን ባሰፋን ቁጥር ስምምነቶች የምናደርገው በነገራችን ላይ የዜጎችን መብት ደህንነት ማስጠበቅን ጨምሮ ደሞዛቸውን፣ እረፍታቸውን፣ ኢንሹራንሳቸውን ተደራድረን ነው የምንፈራረመው፣ ዝም ብለን አይደለም። እስካሁን ያደረግናቸው ስምምነቶችና ፊርማዎች የደሞዝ ጭማሪን ያስከተሉ ለዜጎቻችን ደህንነታቸው ላይም ትርጉም ያለው። ለምሳሌ አንዳንዱ ሀገር ጋር ያደረግነው ስምምነት በየአመቱ የደሞዝ ጭማሪ እንደሚኖራቸው፣ አሁን ከተደረገው ጭማሪ ባሻገር አመታዊ የደሞዝ ጭማሪ እንደሚኖራቸው፣ ፋይናንሳቸውም ባንክ ቱ ባንክ መላክ እንዲችሉ ቀላል አይደሉም እነዚህ ስምምነቶች። መካከለኛ ምስራቅ ላይ ብቻ ሳይሆን ወደ አውሮፓም ለመግባት ጥረት እያደረግን ነው ያለ ነው። ይሄ ሲደመር የሀገር ውስጡ አለ፣ የውጭ ሀገር ስራ ስምሪቱ አለ። ድምር ውጤታቸው ተስፋ ሰጪ ነው። እዚሁ ላይ ማነሳው አብዛኛው የሰው ኃይል የሚመጣው ከክልሎች እንደሆነ ይታወቃልና እናንተ ደግሞ እዚሁ ኃላፊነታችሁ ላይ አንደኛው የፌዴራልም የክልል መንግስት እዛም ላይ ኃላፊነት አለባችሁ እሱም የማስተናገድና በክልል አስተዳደር ስንፍና ትጎዳላችሁ ወይ? በእነሱስ ጉብዝና በጣም አሪፍ ነገር ይመጣል ወይ? ምክንያቱም ቀላል ነገር እንዴት ነው ኮሚኒኬት የምታረጉት? እንዴት ነው የምትገናኙት? ስርዓት አለን። አንዱ የእቅድ ስርዓታችን ነው። የእቅድ ስርዓታችን ከበላይ አመራሮቹ ጋር የፌዴራል ስርዓት ስለሆነ የምንከተለው ህገ መንግስቱ በሚያስቀምጠው መሰረት ስታንዳርዳይዝ የምናደርጋቸውን ስርዓቶችም ይፈቅዳል ህገ መንግስቱ። በየክልሉ ደግሞ ያሉ ክልላዊ ነፃነቶችን ታሳቢ ያደረጉ ስርዓቶችንም ይፈቅዳል። በዛ መሰረት እቅድ ጋር ምንድነው ያደረግነው? ከየክልሎቹ ካቢኔዎች ጋር ወርደን መክረን ከኛ መዋቅር ባሻገር የተናበበ እቅድ እንዲኖረን ተስማምተናል። ስለዚህ እቅዳችን ማዕከል የሚያደርገው ወረዳን ነው። በየአመቱ ወረዳን ማዕከል ያደረገ እቅድ ነው የምናቅደው። ሰፋፊ የእቅድ ዝግጅት መድረኮች ይኖሩናል። ወረዳን ማዕከል ያደረገ እቅድ ስናቅድ ግቡ ላይ እንስማማለን ማለት ነው። ሊደረጉ የሚገቡ ጉዳዮች ጋር እንስማማለን። አንዱ የተዋረድ የምንለው ስርዓት ከክልሎች ጋር ያለን ነው። ለዚያ የጎንዮሽ ስርዓት ደግሞ ይፈልጋል። በዛ ብቻ አያልቅም። ብዙ አገልግሎት ሰጪ ተቋማት አሉ። ከኛ ጋር ካልተባበሩ ይሄን ስራ ማሳካት አይቻልም።
የጎንዮሹ ደግሞ አገልግሎት ሰጪ ተቋማትንና ሚኒስቴር መስሪያ ቤቶችን ጨምሮ እንደዚሁ በእቅድ ለማስተሳሰር ሞክረናል። መግባቢያ ሰነድ ላይ ብቻ የቆመ አይደለም፣ ከብዙዎች ጋር ተፈራርመናል። ፊርማው ወደ እቅድ የተቀየረ ነው። ከእቅድ አልፎ አንዳንዱ ጋር በተለይ የውጭ ሀገር ስራ ስምሪት በቀን በሳምንት በወር የተቆጠረ ግብ ላይ የተመሰረተ ስምምነት ነው ያለን። በዛ መሰረት ወደ ተግባር እንገባለን እና የሁሉም ባለድርሻ አካላት ተናቦ መስራት ለስኬቱ ትልቅ ትርጉም አለው። በዛው ልክ ማዝገም ካለ ደግሞ ተጽዕኖ አንድ ላይ ኮሌክቲቭሊ ነው። እዚሁ ጋር ማነሳው የግል ዘርፍ ደግሞ አጋር ድርጅቶች እነሱን የማስተባበር የስራ ዕድል ፈጠራ ላይ ትሰራላችሁና ምን ትርፍ አለው? ምን ያግዛሉ? ይገባኛል። በጣም የስራ ዕድል ፈጠራና ከስራ ዕድል ፈጠራ ጋር የተገናኙ ጉዳዮች የሁሉም ሰው የቤት ስራ ነው ያስባሉ። ነገር ግን እንዴት እንደምትገናኙ ካወቅን የስራ ዕድል ፈጠራው በምን መልኩ ሊያድግ እንደሚችል ማሳያ ይሆናል ብዬ ስለማስብ በጣም ጥሩ። አንዱ ከግል ዘርፉ ጋር የምንተባበረው ለምሳሌ የቴክኒክና ሙያ ስርዓቱን ፍላጎት መር እናደርገው የሚል የሪፎርም አጀንዳ ቀርጸን ነው ወደ ስራ የገባ ነው እንደ አዲስ። ይሄን ለምንድን ነው ያደረግነው? አንዱ ስራ አጥ የሚበዛበት ምክንያት ሚስማች አለ፣ ያለ መገናኘት ገበያው የሚፈልገውና ሰልጥኖ የሚወጣ በነገራችን ላይ ዩኒቨርሲቲዎችን ይጨምራል። ይሄ ከዩኒቨርሲቲም ይሁን ከቴክኒክና ሙያ ስልጠና ማዕከላት አሰልጥነን የምናወጣቸው ዜጎች ከገበያው ፍላጎት ጋር የሚናበቡ መሆን አለባቸው። ከኢኮኖሚው ጋር ካልተሳሰረ እንደዚህ አይነት እጣ ፈንታ ይገጥመዋል። ይህንን ከኢኮኖሚው ጋር የማስተሳሰር በዛ መሰረት የመጀመሪያ የምናደርገው የግል ዘርፉ የኦኩፔሽናል ስታንዳርድ ስናዘጋጅ ወይም ለምንሰጠው ሙያ የምንቀርጸውን ካሪኩለም ከመቅረጻችን በፊት የዛ ካሪኩለም ስታንዳርዶች ምንድን ናቸው የሚለውን ማዘጋጀት የመጀመሪያው ነው ማለት ነው። ይሄንን ስናዘጋጅ ገበያው ምን ይፈልጋል የሚለውን ከባለድርሻ አካላቱ ነው የምናገኘው። ቀረጻው ላይ እነሱን እናሳትፋለን ማለት ነው። የሙያ ማህበራት ሊሆኑ ይችላሉ፣ ኢንዱስትሪዎች፣ ስፔሲፊክ ኢንዱስትሪስ ሊሆኑ ይችላሉ። እነሱን እናሳትፋለን። ሁለተኛ የስልጠና ስርዓቱ ጋር የቲቬት ኢንዱስትሪ ሊንኬጅ የሚባል ስርዓት አለ። ዩኒቨርሲቲዎችንም የጥናትና ምርምር ማዕከላትንም እንዲጨምር ሆኖ ቅርብ ቀን ህግ ወጥቶለታል። ይሄ ደግሞ ገበያው ምን ይፈልጋል ብቻ ሳይሆን እነሱ የጎደላቸው ከቴክኒክና ሙያ ተቋማት የሚያገኙት፣ ቴክኒክና ሙያ ተቋማት ደግሞ የጎደላቸው ከግል ዘርፉ የሚያገኙት አለ። ይሄ ስራ አለ። አሁን ወዴት እናሳድገው ብለናል? ወደ ላቀ ስርዓት እናሳድገው፣ በምክር ቤት ደረጃ እንምራው ብለናል። የካውንስል እንዲኖረው አድርገን እንምራው ብለን የጀመርነው ስራ አለ። ይሄ አንድ ጉዳይ ነው። የስራ ዕድል ፈጠራውም ከዚህ ጋር ይያያዛል ማለት ነው። አብሮት የግል ከቻምበር ኦፍ ኮሜርስ ጋር ግንኙነት አለን። የበለጠ ተቋማዊ ለማድረግ ቻምበር ኦፍ ኮሜርስም ቅድም ያልኩት ምክር ቤት ያልነው አካል ሆኖ እንዲሄድ እናድርግ እያልን ያለ ነው። የስራ ዕድል ፈጠራ ምክር ቤቶች የሚባሉ በየደረጃው ቀደም ሲል የነበሩ መዋቅሮች አሉ። በደንብ ቫይብራንት እንዲሆኑ ማድረግ ይጠይቃል። ቅድም ካነሳሁት ነጥብና ለየት ብሎ አሁን ደግሞ እየሰራን ያለ ነው የስታርታፕ የሚባል እሳቤ ወይም ጀማሪ ቢዝነሶች ገና ወደ ስራ የሚገቡ በፈጠራ የታገዘ ስራ የሚሰሩ ቢዝነሶችን ደግሞ ትኩረት አድርገን እንስራ ብለናል። ለምንድን ነው? ስራ የመፍጠር አቅማቸው ትልቅ ነው። ኢኖቬሽን ስላለው ለብዙ ሰው እሴት በሚያክል መንገድ ስራ መፍጠር ይችላሉ እና እዚህ ላይ ደግሞ አንድ የገነባነው ስርዓት አለ ማሳደግ ያለብን። ገና ቅርብ ጊዜ ነው ይፋዊ ማብሰሪያ ፕሮግራም የነበረው። የኢኖቬሽን እና ቴክኖሎጂ ሚኒስቴር እና ስራና ክህሎት ከኢትዮጵያ አንተርፕረነርሺፕ ልማት ኢንስቲትዩት ጋር በጋራ ሆነን እንደዚሁም የልማት ባንክንም የሂደቱ አካል የማድረግ ጅምር አለ። ይሄ በቅርቡ ሌሎች ተቋማትን ደግሞ ጨምሮ ከፍ ባለ ደረጃ እንዲካሄድ እየተደረገ ያለ ዝግጅት አለ። የዚህ ስርዓት ጠቀሜታ ምንድን ነው? ወደዚህ ስርዓት የሚገቡ ወጣቶችም ይሁን ልዩ ልዩ የህብረተሰብ ክፍሎች ምቹ ሁኔታ መፍጠርን ጨምሮ ማነቆ መፍታት፣ ገበያ መፍጠርን ይጨምራል። በዚህ መንገድ የጀመርነው አለ። ወደ ቲቬት ስርዓቱ ደግሞ ስመልስ
የመንግስትና የግል ዘርፉ አጋርነት ብለን ደግሞ የፕራይቬት ሴክተር ላይ ያሉ አካላት በቋሚነት አሰልጣኞችን እንዲያበቁልን በእኛ በኩል የቲቤት አሰልጣኞችን ስርዓት ገንብተን ደግሞ እንደሱ እየሄድን ነው ያለነው እና ብዙ መልኮች አሉት፣ ግን ማደግ ይጠበቅባቸዋል ማለት ነው። ሚኒስቴር መስሪያ ቤቱ ከተቋቋመ በጣም አጭር ዓመቱ ነው፣ ግን በጣም ብዙ አይን ከሚበዛበት ሚኒስቴር መስሪያ ቤት አንዱ ነው። ምክንያቱም ብዙ ዜጋ ስራ ይፈልጋል። ብዙ ዜጋ የፈጠራ ጉዳዮችን፣ የክህሎት ጉዳዮችን ኢንተርቴን ማድረግ ይፈልጋል፣ ወይ ደግሞ ማደጊያ መንገዱ እሱ ነው ተብሎ ስለሚታመን ይሄ ሁሉ ለማስረዳት የምንሞክረው ይሄ ሁሉ ሲያስረዱን እርስዎ ኢትዮጵያዊ የሆነ ዜጋ ሁሉ ምን ተስፋ ያድርግ? የመጀመሪያው ሁሉም ሰው ጋር ችሎታ አለ ብለን እናምናለን። የኛ ደብዳቤ አጋጥሞ ያውቃል? አጋጥሞኝ እርግጠኛ አይደለሁም። የስራ ባለቤት እርስዎ ነዎት ይላል ከሰላምታ ጋር በሚለው ቦታ የኛ ሰላምታ እሱ ነው። ለምንድን ነው ያልነው? ለማለት ያክል አይደለም። በእርግጥም የእያንዳንዱን ዜጋ ቁርጠኝነት ይፈልጋል። ከራስ ጋር መግባባት፣ ከራስ ጋር መስማማትን ጨምሮ ምን መርጠው የሚባል የስራ አይነት አንዳንዴ መጠየቅ አለባቸው። ስራ ነው የሌለው የሚሰራው ነው የሌለው መባልም አለበት። ታዲያ በዚህ ላንሳ ጠያቂን ልጠይቅ ነው እና ስራ አለ። ኢትዮጵያ ገና ያልተነካች ሀገር ነች። እነዚህን ጉዳዮች ለማስተዋል መወሰን ይጠይቃል። ምን ልስራ ብሎ ሲያስብ አንድ ሰው ምንድን ነው አካባቢው ላይ ሊኖር ሲገባው የሌለው የሚለውን ጥያቄ ከመጠየቅ ቢጀምር አንድ ሰው ምን ልስራ የሚለውን መልስ በቀላሉ ማግኘት ይችላል። እንዴት ልስራ የሚለው ጥያቄ ይመጣል። ቀጥሎ ከማጋ ነው እውቀት ማገኘው? የት ነው ክህሎት ማገኘው? የት ፋይናንስ አገኛለሁ? ቤተሰብ ሊሰጠኝ ይችላል፣ ሊያበድረኝ ይችላል። እኔ ምንም የለኝም ተማሪ ነኝ ብዬ እንኳ ባስብ ጓደኛ ሊያግዘኝ የሚችለው ነገር አለ የሚለውን ከመመለስ ሩቅ ገና መንግስት ጋር ከመድረሱ በፊት ቤት ጋር ያለውን ነገር መጠየቅ። አይ በቃ ቤትም ጎረቤትም አካባቢም ላይ ምንም የለም ብሎ ከወሰነ ቀጥሎ ያሉ ተቋማት አሉ ፋይናንስ ማቅረብ የሚችሉ፣ እዛ መሄድ ይፈልጋል። አሁን ባስቀመጥነው አቅጣጫ ስራ ይህንን ሀሳብ ከያዘ በኋላ ሞባይሉ ላይ መመዝገብ ይችላል። ስራ እፈልጋለሁ፣ በቅጥር ነው የሚፈልገው መፍጠር ነው የሚፈልገው ሚለውን ይለይለታል ስርዓቱ። ቅጥር ከሆነ ማስታወቂያዎችን፣ የስራ ማስታወቂያዎችን በሙሉ አንድ ላይ የሚያመጣ ፕላትፎርም ነው እንትን ያደረግነው። ኢትዮጵያ ውስጥ ስራን አስቸጋሪ ከሚያደርጉ ጉዳዮች ውስጥ አንዱ የስራ መፈለጊያ ሰዓት ወጪ። የግድ 4 ኪሎ መምጣት ሊጠይቅ ይችላል። ስለዚህ ከ155,000 በላይ ማስታወቂያዎችን ላለፉት 2 ዓመታት የወጡ የስራ ማስታወቂያዎችን ጨምሮ የያዘ እንትን አለ። ስቲልም የወጡት ሁሉ ስራ የተያዘባቸው ስላይደሉ እና በየጊዜ ደግሞ የሚወጡ ማስታወቂያዎች አሉ። ማስታወቂያ ሲወጣ ጠቁመኝ ካለው ስርዓቱ ይቀሰቅሰዋል። ከመመዝገብ መጀመር፣ አይ እኔ ምዝገባ አልጠብቅም ደግሞ በራሴ መሞከር እፈልጋለሁ ካለ ደግሞ ቴክኒክና ሙያ ተቋማት ጋር ሄዶ ስልጠና ማግኘት ይቻላል። ኦንላይን የሚወሰዱ ስልጠናዎችን፣ የኦንላይን ስርዓቱ በቅርቡ ሙሉ ለሙሉ ወደ ትግበራ ይገባል። የኖሌጅ ክህሎት ልማት ፕላትፎርም የሚባል አለ፣ የእውቀትና የክህሎት ልማት። ስለዚህ እነዚህም እድሎች ናቸው ማለት ነው። ብድር ለምሳሌ አንዱ ከቴሌ ጋር በቅርቡ ስምምነት የገባንበት አለ። ዜጎች በሰዓት፣ በሳምንት፣ በዕለት ወስደው ተበድረው መልሰው መክፈል የሚችሉበት የክፍያ አይነት ነው። በቀላሉ ለማንሳት የማይክሮ ፋይናንስ ተቋማት አሉ። ወደ ተግባር ለማስገባት ከልማት ባንክ ጋር እየሰራን ያለነው ስራ አለ። ሀሳብ ጉልበት አለው የሚለውን አምነናል። እኛም ልማት ባንክም ሌሎችም እየሞከሩ ያሉ አሉ፣ እየሰሩ ያሉም አሉ። ማስያዣ ሳያስፈልግ ሀሳቡ ጉልበታም ከሆነ ያለ ማስያዣ ብድር ማግኘት የሚቻልበት ስርዓት ነው ማለት ነው ይሄ ስርዓት። ሁሉ እድል
በተቻለ መጠን እዚህም እዚያም አለ። ሰው ከወሰነ ከቆረጠ እነዚህ እድሎች የታሉ ማጋሉ ብሎ መፈለግ መጀመር አለበት ማለት ነው። ባለቤቱ ያልወሰነውንና ያልተንቀሳቀሰበትን ጉዳይ መንግስት 1000 ጊዜ ጥረት ቢያደርግ ብቻውን ማሳካት አይችልም። ከዚህ የተረፈውን ደግሞ እንደ መንግስት አገልግሎታችንን ጨምረን ምቹ ሁኔታ መፍጠር ላይ አብረን ከዜጎች ጋር መስራት እንችላለን ማለት ነው። እዚሁ ጋር የስራና ክህሎት ሚኒስትር ከሆኑ በኋላ የተለወጡ ነገሮች በርካታ እንደሆነ ይነሳል። በፍጹም ከዚህ ቦታ ከመነሳቴ በፊት ይህንን ሳላሳካማ ሞቼ ይገኛሉ የሚሉት አሉት? አስቸጋሪ ጥያቄ ነው። ስምሪት ስለሆነ ስንት ጊዜ እንደምቆይ አላውቅም፣ ግን ልቤን ከሚነኩ ጉዳዮች ውስጥ ዜጎች ለመሰረታዊ ፍላጎቶቻቸው እንዳይጨነቁ ማድረግ ምንችልበትን ጊዜ በጣም እናፍቃለሁ። በያዝነው አያያዝ ደግሞ ተስፋም አደርጋለሁ። እኛ ሰራን የምንለው ብዙ አይታየንም። እውነት ለመናገር ብዙ ልንቀይራቸው የሚገቡ ጉዳዮች እንዳሉ ነው የሚሰማን። ከሰራነው በላይ የሚጠብቀን ሩቅ ሆኖ ወይም ረዥም ሆኖ ነው የሚታየን እና መሰረታዊ የሚባሉ አሁን ቅድም አለማናቸው የምንላቸውን ስርዓቶች ጨምሮ ስራ ፈልጎ ማግኘት እና ወደ ስራ መግባት ችግር ያልሆነበትን ሁኔታ ተፈጥሮ ማየት እፈልጋለሁ። አንድ ማንሳት የምፈልገው ነገር እንደኛ አይነት ባሉ ሀገሮች በማደግ ላይ ያለ ለማደግ በጣም ብዙ ጉጉት ያለው አፒታይቱ የተነቃቃ ይባላል እንደኛ አይነት ያለ ሀገር የኢኮኖሚና እንደዚህ አይነት ሀገር ላይ እና ደግሞ ወጣት ቀደም ብለን እንዳነሳ ነው ብዙ ወጣት ያለበት ሀገር ላይ መንግስት ግድ ሰጥቶት ኃላፊነት ተሰምቶት ኮስተር ብሎ ቢሮ አቋቁሞ ኃላፊ ሾሞ ጠዋት ማታ እዚህ ጉዳይ ላይ ሲብሰከሰክ ሳይ አይ ቲንክ እንደሱ ሲሆን ይመስለኛል ሀገር ዜጋ ኢኮኖሚ መቀየር የሚችለው ብዬ የማስበው። አነሰም በዛ መስመር ስርዓት ማስያዝ የመንግስት የቤት ስራ ስለሚመስለኝ ነው። እንደዛ ይሰማዎታል? እውነት ነው። በደንብ በታቀደ በታለመ መንገድ ማነቆችን ፈቶ ማነቆ መፍታት ላይ ሳይቆም ደግሞ ምቹ ሁኔታ ፈጥሮ ከዛም አልፎ ዜጎች ወደ ስራ ከገቡ በኋላ ምርቴን እንዴት ላድርግ ወዴት ላድርግ ካመረቱ በኋላ የሚሉበትን ስርዓት ከመጀመሪያ እስከ መጨረሻ ያለውን ሂደት በሙሉ ለመመለስ ነው ጥረት እየተደረገ ያለውና ስራ የዜጎች ማሰቢያ መንገድ እንዲሆን ለማድረግ ነው ጥረት እየተደረገ ያለው። ክህሎት የዜጎች ማሰቢያ መንገድ እንዲሆን ነው ጥረት እየተደረገ ያለው። የዚህ ድምር ውጤት ሀገርን ወደፊት ይወስዳል። ሀገርን ወደፊት የመውሰድ ትርጉሙ ደግሞ መልሶ ዜጎችን በዛ ሂደት ተጠቃሚ ማድረግ ነው። ሌላ የተለየ ትርጉም የለውም እና ይሄ ቀላል ነገር አይደለም። መስመሩ አንዳንዱ ነገር በጣም ስለሚያሳስብ ነው። አንዳንዱን ያወጣችኋቸው መመሪያ የስራ መንገድ የምትነግሩን ነገር አደባባይ መታችሁ እንዲሁ እንዳይምታታና ግር እንዳይል ወይ ደግሞ ለእናቴ ለልጆቻችን ለአያቶቻችን ወይ ደግሞ አጠቃላይ ለኢትዮጵያውያን በደንብ በሚገባ መልክ ለማስረዳት እንዲመች ቀደም ብለን ስናነሳ 20/80 ስንል ነበረ። ምንድነው 20/80? እንዲሁ በጣም በቀላልና በሌማን ተርም አስረዱኝ ብሎት ምን ይሉኛል? በጣም በቀላሉ ለማስረዳት በስራ ቅጥር ላይ የተሰማራ አንድ ዜጋ ለምሳሌ ደሞዙ 1000 ብር ቢሆን ወይም 100 ብር ቢሆን ከመቶውን ጀምርና 80 ብሩ ለዜጋው ነው መከፈል ያለበት። 20 በመቶ ደግሞ ወይም 20 ብሩ አገልግሎቱን ለሰጠው ኤጀንሲ የሀገር ውስጥ ኤጀንሲ ነው መከፈል ያለበት ማለት ነው። የልፋቱን 80 በመቶ ማግኘት አለበት ማለት ነው። 1000 ብርም ከሆነ 800 ይደርሰዋል፣ 200 ደግሞ ለኤጀንሲው ይደርሰዋል ማለት ነው። ይሄ ቀላል ነገር አይደለም። ይሄ ነገር በደንብ ስርዓት ይዞ የማስኬድ ኃላፊነት አለባችሁ ብዬ አስባለሁ። ምክንያቱም በጣም ብዙ የሀገር ውስጥ ስራና ሰራተኛ አገናኝ ኤጀንሲዎች አሉ። እነሱ እዚህ ቋት ውስጥ እንዲገቡ ያስፈልጋል ተብሎ ይታመናል። እንዴት ልታስገቧቸው እንዳሰባችሁ እርግጠኛ አይደለሁም። እሱም ትንሽ ቢነግሩኝ ጥሩ ነው።
በቀጥታ ደግሞ ስራ ፈላጊ የሚመዘገብበትም ቋት ስላለ እንዴት ነው እሱን የምታገኙት? ትንሽ እሱን ቢነግሩኝ ጥሩ ነው። መልካም። የስራ ፈላጊ ቋት ያለበትም የሀገር ውስጥ ስራና ሰራተኛ አገናኝ ያሉበትም በአንድ ማዕቀፍ ውስጥ የኢትዮጵያ የገበያ መረጃ ስርዓት ያልነው ስርዓት ውስጥ መመዝገብ አለባቸው። የየራሳቸው የምዝገባ ሂደትና ስርዓት አላቸው። እዚህ ሲመዘገቡ የሚጠየቁት ጥያቄ አለ። ያንን ጥያቄ መመለስ፣ ያንን ጥያቄ መልሰው ከተመዘገቡ በኋላ አንድ እድሜው ለስራ የደረሰ ሰው የራሱ መታወቂያ፣ የስራ መታወቂያ ቁጥር ይኖረዋል። ያንን የስራ መታወቂያ ቁጥር አሻራ ማስደገፍ ሲችል ነው ያንን የስራ መታወቂያ ቁጥር የሚያገኘው። የአይን፣ የፊት፣ የእጅ አሻራ ቅድም የጠቀስኳቸው የአንድ ማዕከል አገልግሎቶች ጋር ሄዶ መስጠት ሲችል የዛ ሰው የስራ ሁኔታ በየጊዜው መረጃው ወቅታዊ እየተደረገ ይሄዳል ማለት ነው። ስራ ሲይዝ፣ ስራ ሲቀይር፣ ስራ ሲለቅ፣ ሲያድግ፣ ሲከስም በቂ መረጃ እየተያዘ ይሄዳል። ይሄ ለሽልማትም ለተጠያቂነትም ይሆናል ማለት ነው። በአግባቡ በተቀመጠው ስርዓት መሰረት የሰራ ሰው እውቅና የሚያገኝበት እና የተለያዩ ወደፊትም በጥናት ላይ ተመስርተው የሚኖሩ ማበረታቻዎችን የሚያገኝበት የብድር አገልግሎትን ጨምሮ ማለት ነው የሚያገኝበት ገበያ ያለማነው የዲጂታል ገበያ አለ። ዘመኑ የዲጂታል ነው። አንድ ሰው እቃ የሰራውን ያለማውን ያመረተውን እቃ መሸጥ ከፈለገ ለምቶ የተዘጋጀ ገበያ ቦታ አለ። እዛ ላይ እቃውን በአግባቡ ፎቶግራፍ አንስቶ ማኖር ነው የሚሆነው። ለዚህ ደግሞ በስርዓት ውስጥ ማለፍ ይጠይቃል ማለት ነው። ብድር ከተፈለገ ብድር የመመለስ ባህሪውን መሰረት ያደረገ የብድር አገልግሎት በቀለለ መንገድ ማግኘት የሚችልበትን እድል ያገኛል። እነዚህ እድሎች ናቸው። ስለዚህ ስራ የሚፈልግ ሰው ከተመዘገበ አንዴ እነዚህን ሁሉ እድሎች እየተጠቀመ መሄድ የሚችልበት እድል አለው። የሀገር ውስጥ ስራና ሰራተኛ አገናኝ ኤጀንሲዎችም በህግና በስርዓት መስራት እንዲችሉ የወጣ ህግ አለ። በዚህ ህግ መሰረት ቅድም ያልኩት ማለት ነው። በዚህ ህግ መሰረት ስርዓቱ ጋር መመዝገብ ከቻሉ፣ ስርዓቱ በነገራችን ላይ ከሚኒስቴር መስሪያ ቤቱ ድህረ ገጽ ላይ ይገኛል። ሊንክ አለው። እዛ ውስጥ ገብቶ መመዝገብ ነው። ከዚህ ስርዓት የሚያፈነግጥ ኮስተር ብላችሁ ትቆጣላችሁ? ግድ ይላል። እንዴት? ከመቆጣት ባለፈ የህግ ተጠያቂነት አለው። የመጀመሪያው ግን ምንድነው የመረጥነው? ማስተማር፣ ማስገንዘብ፣ ማሳወቅ ነው የመረጥነው። ማሰልጠን አለ። አሁን የጀመርነው ያልኩት ስራ ሁላቸውም ተመዝግበው ወደ ስርዓቱ ሲገቡ የመጀመሪያው ጉዳይ አቅማቸውን መገንባት ነው የሚሆነው። የአሰራር ስርዓታቸውን ማዘመን፣ እነሱም መንገላታት ሳያስፈልጋቸው መስራት የሚችሉበትን ስርዓት ነው እየዘረጋን ያለ ነው። የዚህ እድል ተጠቃሚ መሆን አለባቸው። መቆጣጠርም አብሮት እንደ ስርዓት ይገነባል። ለነሱም ደህንነት ለሰራተኞችም ደህንነት ነው የሚጠቅመውና በዛ መሰረት ህጋዊ መስመርና ስርዓት እያስያዘን እንሄዳለን። የሰራተኛ ደህንነት ሲሉ በጣም ብዙ የስራና ፈጠራ ላይ የሚሰሩ ክህሎት ያላቸው ኢንዱስትሪ ውስጥ ተገናኝቶ የሰራተኛ ደህንነት አሳሳቢ ይሆን ነበረ ብዙ ጊዜ። እንዴት ነው እሱን ማኔጅ የምታደርጉት? እንዴት ነው የምታስተዳድሩት? ይመለከታችኋልስ? የሚመለከተን ብዙ ነገር አለ። እንግዲህ 3 መሰረታዊ ተልእኮች አሉት ተቋሙ። አንደኛው የክህሎት ልማት፣ ሌላኛው የስራ እድል ፈጠራ፣ ለዛ ምቹ ሁኔታ መፍጠር ማለት ነው። ሶስተኛው ሰላማዊ ኢንዱስትሪ እንዲገነባ መቆጣጠርንም የተቆጣጣሪነት ስልጣንም አለን በአዋጅ የተሰጠን። ሁለተኛ ምቹ ሁኔታ የመፍጠር ኃላፊነትም አለብን ማለት ነው። የምንቆጣጠረው የሙያ ደህንነትና ጤንነት ጉዳዮችን ነው። ሰራተኞች የሚሰሯቸው የስራ አይነቶችና የሚሰሩባቸው ቦታዎች ለሰራተኞች ጤንነትና ደህንነት ምቹ መሆናቸውን ማረጋገጥ ይጠይቃል። ሌላኛው ደግሞ የአሰሪና ሰራተኛ ግንኙነቱ ጤናማ፣ በመርህ ላይ የተመሰረተ አሳታፊነት ያለው እንዲሆን ማድረግን ይጠይቃል። ለዚህ 3ኛ ምሰሶ ብለን ለለየ ነው የአሰሪና ሰራተኛ ግንኙነት ጉዳይ
ልክ ክህሎቱን ከስልጠና በላይ እንዳልነው የአሰሪና ሰራተኛ ግንኙነትንም ከግንኙነት ባሻገርና በላይ ብለነዋል። ምክንያቱም የኢንዱስትሪ ባህል መገንባትን ይጠይቃል። መነሻዬ ላይ ያነሳሁት ተወዳዳሪ ኢኮኖሚ እንዲኖረን ከተፈለገ የሰራተኞቻችንን የተወዳዳሪነት አቅም መገንባት ይኖርብናል፣ በዲሲፕሊንም በሙያ ስነ ምግባርም። ይሄን የተወዳዳሪነት አቅም ከስልጠና ስርዓታችን ጀምረን በስራ ላይ ስልጠና ማገዝ አለብን። አዲስ የኢንዱስትሪ ባህል መገንባት አለብን። እንግዲህ ትርክቱ ዝንፈት የነበረው ነው ብለን ተመልክተናል። አሰሪን የሚያስቀምጥበት ስፍራ አለው፣ ሰራተኛን የሚያስቀምጥበት ስፍራ አለው። ይሄ የተዛባ ግንኙነት ለምርታማነት እንቅፋት ነው ብለን ያየ ነው። ሁሉንም አሸናፊ የሚያደርግ ሁሉንም በጋራ ተጠቃሚ የሚያደርግ አዲስ ትርክት መገንባት ያስፈልጋል ብለን ያየ ነው። ከዚህ ዘርፍ አኳያ የአዲስ ትርክት ምንድነው ብለንም ለመመለስ ሞክረናል። ምርታማነት መሆን አለበት ብለናል። ያ ምርታማነት አሰሪንም የኢንዱስትሪ ባለቤቱንም ተጠቃሚ ያደርጋል። ተቋሙ አትራፊ ሲሆን ሰራተኛውም ተጠቃሚ ይሆናል። ሰራተኛው ይሄንን ተልእኮን ተገንዝቦ ልክ ለውጭ ሀገር እንዳልኩት ፐርፐዝ ኖሮት ተቋሙ ውስጥ ኢንዱስትሪ ውስጥ እንዲሰራ ካላደረግነው፣ የባለቤትነት ስሜት የኔነት ስሜት እንዲኖረው ካላደረግነው፣ በዕለት ለሚሰጠው ክፍያ ብቻ የሚሰራ ከሆነ መሆን ባለበት የአምራችነት ደረጃ ላይ አይገኝም ማለት ነው እና ኢንዱስትሪም ተወዳዳሪ አይሆንም። ስለዚህ ከዚህ የሚመነጭ ጤናማ የሆነ ኢንዱስትሪ የመገንባት አስፈላጊነት ላይ አዳዲስ የኢንዱስትሪ ባህልን ጨምሮ መስራት ላይ ትኩረት አድርገን እየሰራን ያለ ነው። የሙያ ደህንነትና ጤንነትን በተመለከተ ደግሞ ይሄን ለመቆጣጠር የሚያስችል አቅም እየፈጠርን ያለ ነው። ሰፊ ነው በጣም ሁሉም ክልል ላይ መድረስ ይጠይቃል። የክልሎችንም አቅም በአጠቃላይ በመስኩ ያለውን የሙያተኛ አቅም በልዩ ስልጠና ለማሰልጠን የሚያስችል ቅድመ ዝግጅት ጨርሰን ወደ ተግባር እየገባን ያለ። ሲኦሲ የብዙ ተማሪዎች የቤት ስራና ራስ ምታት ነው። ለምን ራስ ምታት ሆነ? መጀመሪያ ሲኦሲ ጤነኛ መንገድ አይደለም? ጤነኛ ነው፣ በጣም ጤነኛ ነው። በነገራችን ላይ ሰው ራሱን ማወቁ ለብዙ ነገር ያግዘዋል። አንደኛ ያለውን መክሊት ጸጋ እንዲገነዘብ ያደርገዋል። ሁለተኛ የጎደለም ካለ የጎደለውን ለመሙላት እድል ይሰጠዋል። ሲኦሲ ዜጎች ስልጠና ከወሰዱ በኋላ የዛን ስልጠና ብቃት በዜጎች በኩል የምንለካበት ስርዓት ነው። ዜጎች የተሰጣቸውን እውቀት፣ ክህሎት በአግባቡ ጨብጠውታል የሚል ስርዓቱን የምናይበት፣ ኮሌክቲቭሊ ደግሞ ተቋሙንም የምንመዝንበት ነው ማለት ነው። ዜጎችን ባዘጋጀበት ልክና ደረጃ ያ ተቋም ምን ላይ ነው የሚለውንም እግረ መንገዱን የምናይበት ነው። ከዚህ አኳያ አንዱ እንግዲህ ምዘናን መፍራት ልበለው ወይም አለመደሰት በሱ ይስተዋላል። ከሰለጠኑ በኋላ ብዙ ዜጎች ይሰለጥኑና ወደ ብቃት ምዘና መምጣት ላይ ቁጥሩ እኩል አይሆንም። ይሄንን መንገድ ለማለፍ በጀርባ መሄድ እንታዘባለን። ይሄን ለማስቀረት ቅድም ካልኩት የኢትዮጵያ ገበያ መረጃ ስርዓት ጋር የተሳሰረ ሰራሽ አስተውሎት መሰረት ያደረገ ቴክኖሎጂ አልምተናል። ከኢንስቲትዩቱ ጋር ሆነን ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ሆነን ባለፈው ይፋ አድርገናል። ይሄ ስርዓት አንድ ሰው ወደ ማሰልጠኛ ማዕከል ከገባበት ጊዜ ጀምሮ የሚከታተል ስርዓት ነው ማለት ነው። ተገቢውን ሂደት አልፎ የብቃት ምዘናውን በትክክል አልፎ ነው ወይ ያንን ሰርቲፊኬት የሚያገኘው የሚለውን እናረጋግጣለን። ልክ ወደሱ ደግሞ ሲመጣ የአይን ቀለም አላማረኝም አይነት ክርክር ውስጥ አይገባም ማለት ሰው ሰራሽ ነው፣ ራሱ ነው መንገዱን የሚያመቻቸው። ይህ በጣም ጥሩ ነገር ይመስለኛል። የሰው ጣልቃ ገብነትን በተቻለ መጠን ቀንሶ በትክክል ዜጎች እንዲመዘኑ ከሐሰተኛ ማስረጃዎችና መረጃዎችም የራቀ እንዲሆን ለማድረግ ስርዓቱ ትልቅ እገዛ ያደርጋል። ወደ መጨረሻው አካባቢ ነኝ ያለሁት። አጠቃላይ ስራና ክህሎት ሚኒስቴር እናንተ ባትኖሩ ምን ይጎልብናል? ተቋሙ ማለት ነው።
የተቋሙ መኖር አይ ቲንክ በትክክለኛ ጊዜ መንግስት ይሄንን የማክሮ ኢኮኖሚ ስብራት ናቸው ካላቸው ጉዳዮች ውስጥ የተለዩ ችግሮችን ተቋማዊ በሆነ መንገድ ለመፍታት ቁርጠኝነቱን ያሳየበት ነው። ሁለተኛ ተወዳዳሪ ኢኮኖሚ ለመገንባት ያስቀመጠውን ትልምና ራዕይ ወደ ስራ ለመቀየር የሚያስችል እድል የሚፈጥር የሚያቀናጅ የሚያስተባብር ባለድርሻ አካላትን አንድ ላይ የሚያመጣ አዳዲስ የአሰራር ስርዓቶችን ጨምሮ ፖሊሲዎችን ስትራቴጂዎችን የሚቀይስ ተግባራዊነቱንም የሚከታተል የሚደግፍ ተቋም ነውና እነዚህ ነገሮች ይሄ የተቋማዊ መልክና ቅርጽ ባይኖር ብዬ ሳስብ እነዚህ የተበታተኑ ጉዳዮች ተበታትነው ይቀጥላሉ። ተበታትነው የሚቀጥሉ ከሆነ ደግሞ የሚፈለገውን ውጤት ያልነው የኢትዮጵያን ሁለንተናዊ ብልጽግና በማረጋገጥ ሂደት ውስጥ የራሱን ጠጠር የሚጥል ተቋም ነውና ይሄንን አለማድረግ ይከተላል ማለት ነውና የተበታተኑ ጥረቶች ከቀጠሉ ደግሞ የምንፈልገውን ውጤት ባጠረ ጊዜ ማግኘት ሊያስቸግር ይችላል። ሰነፍ ጋዜጠኛ ባትሆን ኖሮ ይሄን ትጠይቀኝ ነበረ የሚሉት የመጨረሻ ጥያቄ። የክህሎት ምዘና ስላላካሄድኩኝ ለዛሬ ለፈኝ የረሳሁት ወይ ደግሞ ቢያነሱ ጥሩ ነው ብሎ የሚሉትን ያንሱልኝና ላጠናቀ ብዬ ነው። ጥሪ ነው እንደ ሁል ጊዜ ማድረግ የምፈልገው የመጀመሪያ ክህሎት መር የስራ እድል ለመፍጠር ነው እየሰራን ያለነው። ዝም ብሎ ስራ እድል ብቻ አይደለም። ክህሎት ነፃ መውጫ መንገድ ነው። በሌላ መንገድ ራስን ማስቻያ መንገድ ነውና ትልቅ እድል ነው ያለው እዚህ አካባቢ። ይሄንን እድል ዜጎች እድሜ፣ ጾታ፣ የትኛውም መለኪያ መስፈርት፣ እምነት፣ ሃይማኖት ሳይሉ ወደ እነዚህ ተቋማት ሄደው ማግኘት ያለባቸውን ማሳደግ ያለባቸውን የነበራቸው ክህሎት ካለም ተጨማሪ ክህሎቶችን አግኝተው ገብቷቸው ወደ ስራ እንዲሰማሩ ማድረግ ይጠይቃልና ይህን እድል እንዲጠቀሙ ጥሪ ማቅረብ እፈልጋለሁ ለዜጎች። አዲስ ዋልታ ፖድካስት ላይ ስለመጡ ስለተገናኘን ዘለግ ያለ ወሬ ስላወራን በጣም አመሰግናለሁ። እኔም አመሰግናለሁ ስለሰጣችሁኝ እድል። ተመልካቾቻችን አዲስ ዋልታ ፖድካስትን ነበር ስትከታተሉ የነበራችሁት። በእርግጠኝነት አሪፍ ነገር ታገኛላችሁ ብዬ አምናለሁ። ስራና ስራ ጉዳይ ላይ ደግሞ ከሌላ ማዕዘን ደግሞ በሌላ አይን ይህንን ጉዳይ ማየታችን አይቀርም። ምክንያቱም የሁሉ ነገር አስኳል ስራ እየሆነ እንደሆነ እየተነገረ ነውና ትንሽ እዚህ ጉዳይ ላይ እንቆያለን። ከኛ ጋር ስለነበራችሁ ስለቆያችሁ ከፍ ያለ ምስጋና